አሜሪካን ሀገር ጎዳና ላይ ኖረ ነበር የምከፍለው ሳጣ ከዛም በኋላ የግድ ወደ ጎዳና ወጣው። የአይምሮ ህመምተኛ የሚያደርገው ሁላ ነው የሚያደርገው። ህመሙን አልተረዳሁትም ነበር። ለአሜሪካ ነው የሚያወራው፣ እዛው ነው በቃ ጭንቀቱ ራሱ ያዘ። ታመምኩኝ፣ የአይምሮ በሽተኛ እንኩት ለዛ ነው የዚህ ሰው አደር አለብኝ በሚል ራሴን አሳመንኩት። የቤት ኪራይ 5000 ከፍለ በ2000 ወር መድረስ ማለት ለኔ ፈተና። ከነሱ ህይወት በጣም ነው የምማረው። የጤና እክል አጋጥሞት የኑሮ ጫና ያለበት ያለው ገቢ አነስተኛ ሆኖ ግን ደስተኛ ምን ዝባዝንጌሽን ቱ ዘ ፖይንት የሚጠይቅሽም አለሽ። ክብራትና ክብራን እንግዲህ ትንሽ የግጭት ተፈጥሮ ነበረ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የት ነበር የተገናኛችሁት? ባለም ጋር የተዋወቅንበት ሚንስ ከትምህርት ቤት እየወጣሁኝ አጋጣሚ የስራ ማስታወቂያ የሚል አየሁኝና ያው እኔም ቤተሰብ ጋር ነበር የምኖረው እህቶቼ ጋር ማስታወቂያ እያነበብኩኝ እሱ ከኋላ ይመጣና ሲነካኝ ዞር ብዬ ሳየው እሱ ነው። ስልክሽን ትሰጪኝ አለኝ። እንዴ ደግሞ ደነገጥኩኝ፣ ውስጤ ደነገጠ ሲጠይቀኝ ማለት ነው። ተከታተለኝና ወደ ቤት ድረስ አረ እህቶቼ ይቆጡኛል ምናምን አልኩትኝ። ከዛ ስለው አረ በጣም ነው የወደድኩሽና ስልክሽን ብትሰጪኝ እንተዋወቅ አለኝ። እሺ ብዬ እኔም ተዋወቅኩኝ። በዛ አጋጣሚ ነው የተዋወቅነውና ስልክ ተለዋወጥን። ተማሪ ነበርኩ። በቃ እሺ እንጋባለን ምናምን ሲለኝ እሺ እንጋባለን ግን እሱ ጠየቀኝ። ለትዳር ነው የጠየቀኝ። እሺ ማለት እኔ በሰዓቱ ዝግጁ አይደለም፣ ገና ተማሪ ነኝ፣ አስተምርሻለሁላ ምናምን የሚል ተስፋዎችን አወራ። ከዛ እሺ እኔ ከቤተሰብ ጋር ነው ያለሁት፣ ከእህቴ ጋር ነው፣ ታላቅ እህቴ ናት፣ ከቤት መውጣት አልችልም አልኩትና ትምህርቴን እስከሚጨርስ በቃ ታገሰኝ አልኩትኝ። እንተዋወቃለን በዛው በሂደት አልኩኝና እግዚአብሔር የፈቀደው ይሆናል አልኩና ተለያየን። ስልኬን ይዞታል፣ በቃ ይደውላል፣ እንደማንኛውም ሰው ያናገረኛል። ከዛ እኔም እንደውም አትደውልልኝ እላለሁኝ። ለምን ቤተሰብ ካወቀ መተዋወቄን ቁጣ አለ። እዛ ታላቅ እህቴ ናት። በዛ የተነሳ ትምህርቴን ልጨርስ አልኩትኝ፣ ጊዜ ስጠኝ አልኩት። እሺ አለ። እሱ የመንግስት ሰራተኛ ነው የዛኔ ወረዳ 13 ላይ ማለት ነው። እኔም ትምህርቴን ጨረስኩ፣ ኬጂ ላይ ስራ ጀመርኩ። ያው ያሰብኩትን አሳካሁት ማለት ወደ ስራ ከገባሁኝ በኋላ ተጋባን፣ እኔና እሱ ማለት ነው። ተዋወቅን፣ በዛው ተጋባን፣ አንድ ላይ መኖር ጀመርን ማለት ነው። አሜሪካን ሀገር ጎዳና ላይ ኖረ ነበረ። እንዴት ነው የአሜሪካን ሀገር ጎዳና? እኔ በመጀመሪያ ያው ጎዳና ልወጣ የቻልኩት ምክንያት ምንድን ነው? ተቀባይ ያው ተቀበለችኝ። ከዛም በኋላ ውጣልኝ ከቤት ስትለኝ ያው ምንም አማራጭ የለኝም፣ ያው የእሷን ትእዛዝ ለመጠበቅ ስል ወጣሁኝ። ከዛም በኋላ በራሴ መኖር ጀመርኩ ማለት ነው። ያው የምከፍለው ሳጣ ከዛም በኋላ የግድ ወደ ጎዳና ወጣው ማለት ነው። እና የነበረኝ አንዳንድ ፍራሾች ምናምኖች ነበሩ፣ ወደ እነሱም ያው ወደ ጎዳና ወጣው ማለት ነው። እነሱን ይዤ ወጣኝ። ያው ምንም ከትንሽ ጊዜ በኋላ ያው ወደ ሀገሬ ልመለስ ችላለሁ ማለት ነው። መጀመሪያ የሄድከው በምን ነበር? ወደ አሜሪካ በዲቪ ነበረ። በዲቪ ነው የሄድኩት። 2000 ላይ 2001 ላይ 2001 ላይ ስቴራ የሚቀበል ሰው አልነበረም፣ ዘመድ አልነበረም። አሜሪካ ላንድ ኦፍ ኦፖርቹኒቲ ነው የሚባለው። ጎዳና እንዴት ትወጣ ቻልክ? ቀበለኝ ሰው አልነበረኝም ነበር። እቀበላለሁ የምትል በሰው አገኘኋትና እቀበላለሁ ስትለኝ እሺ ብዬ ሁሉን ነገር አመቻችቼ ያው ሄድኩኝ ማለት ነው። እዛ ተቀበለችኝ። 2 ወር ካቆየችኝ በኋላ ያው ስራ አስገብታኛለች። በእርግጥ ስራ ካስገባችኝ በኋላ ያው የቤት ኪራይ ካልከፈልከኝ አለችኝ። የቤት ኪራይ የግድ እንግዲህ ተቀባይ ነች፣ ገና አልተደራጀሁም። ምን መስራት ጀመርክ? የሆነ ራይት ሄድ ስቶር የተባለ እቃ መደርደር ነው የምሰራ፣ ሱፐር ማርኬት ማለት ነው። እዛ ውስጥ ነበር ሰራ የነበረው። ከዛም በኋላ ከፈላለችኝ። ያው የሰራሁትን ለእሷ ነው የምሰጠው። እንደዛ አደረግኩ። ሙሉ በቃ $400 ታስከፍለኛለች። እንግዲህ በወር ስንት ነው የምታገኘው የነበረው? በሰዓት በቀን 8 ሰዓት ነው የምሰራው። እሺ በወር ካልኩሌት አላደረኩትም። በሰዓት ስንት ዶላር? $8 ነው። $8 ነው የሚገኘው እና $400 ታስከፍለኛለች። ትንሽ ጊዜ በኋላ ውጣልኝ አለች ማለት ነው። እኔ ምንም ኬዝ የላትም። በቃ ያው ስላልፈለገች ብቻዋን ነው የምትኖረው? አይ ከባለቤቷ ጋር ነው የምትኖረው። እንዴት ነው እሱ ተመልሶ አላለህም? አይ እሱም ከሊያው ለእሷ ነው እንትን የሚለው፣ ብዙ ጊዜ ከእሷ ጋር ነው አንድ የሚሆኑት ማለት ነው። እሷ የምትለውን ስለሚሰማ እሱም ጫና አደረገብኝ ማለት በጣም ያጨናንቀኝ ጀመረ። በቃ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምግብ ይጠብቃሉ፣ ምንም ማድረግ አትችልም። በቃ ብዙ ጫና ሲፈጥርብኝ በቃ ብሄድ ይሻለኛል አልኩና በጣም ሩቅ ቦታ፣ በጣም ለስራ የምቹ የማይሆን ቦታ፣ በጣም ሩቅ ቦታ አከራይቼ ማለት ነው። ከዛም በኋላ ስራዬን ለመስራት በጣም ተቸገርኩ ማለት ነው። ትራንስፖርት ጠዋትና ማታ አለ፣ ግን እኔ የሌሊት ስራ ነው ደግሞ የምሰራው። ደግሞ ያው ምንም ማድረግ አልቻልኩም። ከዛም በኋላ የምከፍለው አጣሁ፣ ወደ ጎዳና ወጣሁ። ታመምኩ፣ ጭንቀት ያዘኝ ማለት ነው። ግን ቆይ የሆኑ ሰዎች የማይቀበሉት አይነት ምግባር ነበረ ማለት ቤት ውስጥ ወይ ስራ ለመስራት ሊሆን ይችላል፣ ሱስ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ እነሱ ያልወደዱት
እዚህ እያለሁ ራሱ የመንግስት መስሪያ ቤት ነው የምሰራው። እንደዚህ ዲሲፕሊን እንዲሆንኩ ሰው ነኝ ማለት ነው። እንደዚህ መጠጣት የሃይማኖት ሰው ነኝ። በቃ የሰንበት ትምህርት ቤት ካወቀው በዛ ውስጥ ያደግኩ ሰው ነኝ ማለት ነው። እና ብዙም እንደዚህ ወጣ ያለ ባህሪ የለ አልጠጣ አላጭስ አልቅም ምንም ባህሪ የለብኝም ማለት ነው። የሆነ ልጅም ነበረ ከሷ እንደኔ የሆነ ልጅም ተቀብላ ነበር። በእርግጥ ሁለት ስለወንድባት ሊሆን ይችላል እኔን ካልወጣ ብላ በቃ ጨቀጨቀችኝ። ያው ነገሮችን አላመቻቸውም። መውጣት እኮ አይቀርም በእርግጥ ግን ነገሮች ቢመቻቹ ጥሩ ነበር። ደግሞ እንደዛም ሆኖ ደግሞ ቅርብ ቦታ ለስራው ቅርብ ቦታ ብታከራየኝ ጥሩ ነበር። ሩቅ ቦታ በጣም ሩቅ ቦታ ሆን ብላ ነው ያደረገችው። ሆን ብላ ከጋዜጣ ላይ ነው ያገኘችው ማለት ነው። እዛ ሀገር ደግሞ ለመከራየት ዝም ብላ አንተ አትከራይም። የግድ አንድ ሰው ያስፈልጋል። ሲቲዝን የሆነ ሰው አሜሪካ የሆነ ሰው ያስፈልጋል። የግድ ታስፈልገኛለች ማለት ነው። ስለዚህ ምንም ማድረግ አልቻልኩም። ሩቅ ቦታ አስገባችኝ። ከዛ በቃ በጣም ለስራዬ በጣም እንቅፋት ሆነብኝ ማለት ነው። በእግሬ መመላለስ ጀመርኩ። ጭራሽ በነግራትም ምንም ሶሉሽን ልሰጠኝ አልቻለችም። ከዛም በኋላ በቃ ያው ችግሮች ሲፈራረቁብኝ አመመኝ፣ ታመምኩ ማለት ነው። ምን ይመስላል አሁን እዛ ላይ የነበረው ላይፍ? እስኪ አሜሪካ ጎዳና ላይፍ ምንድን ነው ይመስለው? በእርግጥ አንዳንድ ሰዎች ይረዱኛል፣ የሚረዱኝ ሰዎች አሉ፣ ኢትዮጵያውያኖች የሆኑ ማለት ነው። እሺ በቃ እዛው የሆነች መጠለያ ስር ቁጭ ብዬ በቃ እዛው እያደርኩ። ምንድን ነው የምትበላው? ምንድን ነው የምትጠጣው? ምን ላይ ነው የምታድረው? የተወሰነች ብር ነበረችኝ፣ ሴቪንግ ነበረ፣ $1000 ምናምን ነገር ነበረች። እሺ እሷን ያው እየተጠቀምኩኝ እሷን የሆነች እየቀማመስኩኝ በቃ እንትን አልኩ። ምንም አማራጭ። አንተ ብቻ ነህ? ሰዎችም ነበሩ አብረው የሚኖሩ? አይ እኔ ብቻ ነው። አካባቢው ሰው የነበረበት አካባቢ ነበር። ባስ ስቴሽን የሚቆምበት ቦታ አለ፣ እዛ ጋር ነበር። ፖሊሶች መጥተው አይጠይቁህም? አይ ፖሊሶችም ቢጠይቁኝም ያው እኔ ህጋዊ ስለሆንኩኝ ማለት ነው። ግሪን ካርዱም አለኝ፣ የስራ ፈቃዱም አለኝ፣ ሁሉ ነገር ማቴሪያል፣ ድራይቪንግ ላይሰንስም አለ፣ ሁሉም ነገር ሬዲ ስለሆነ ያው ህጋዊ ስለሆንኩኝ ምንም አልጠየቁኝም። ስለዚህ አሜሪካ ለወጣለሁ ብለህ ነበር? ለወጣለሁ ግን ስትሄድ ደግሞ ከኢትዮጵያ የባሰ ነገር ነው የጠበቀ። የዚህ ሁላ መነሻ እሷ ነች ያበላሸች። እኔን ልትረዳ ያው እንደ ኢትዮጵያዊነት ልትረዳ ብትፈልግ ማለት ነው ቢያንስ መኪና ራሱ ለመግዛት ሬዲ ነበርኩኝ። ውጣልኝ ስትለኝ በቃ ያንን ለቤት ኪራይ ያደረኩት ማለት ነው። ግን አሁን እዛ ስትሄድ አሁን አንዳንድ አእምሮ ላይ ብዙ ነገር ይፈጠራል። ከዚህ ሀገር አሜሪካ ነው ያለው ሲባል በቃ ወይኔ ታድሎ ብሩም ዶላሩም አለ በቃ እሱ እኮ እድለኛ ነው እግዚአብሔር ምናምን ነገር ይላል። አንተ ደግሞ እዛ ሄደ ጎዳና ተዳዳሪ ነበር የነበርከው። በዛ ሰዓት አእምሮ ላይ ምን ነበር የሚመላለሰው? በጣም ለዛ ነው ጭንቀት የያዘኝ። ታመምኩኝ፣ የአእምሮ በሽተኛ ሆንኩት። ለዛ ነው እዚህ ሀገርም ከመጣሁ በኋላ በቃ ዳይሬክት መድኃኒት ነው የጀመርኩት ማለት ነው። አማኑኤል ሆስፒታል ማለት ነው ገባሁኝ። አማኑኤል ሆስፒታል ገብቼ ከዛ በኋላ ሕክምና ወሰድኩኝ። ይህ መድኃኒት ያው የጭንቀት እንትን ነው። ራስን አረጋጋ፣ ራስን ፍሪ፣ ከቤተሰብ ጋር ሆናል። ያው ከቤተሰብ ጋር ገባሁኝ። ከዛ መድኃኒቱን ኮንቲኒስሊ ለ10 ዓመት ምናምን እየወሰድኩ ነው ያሉት ማለት ነው። ቤተሰቦች ምን አሉ ግን? ያ ቤተሰብ ካልመጣልኝ አለች። እንደውም እሷ አትሄድብኝ ነበር። ማዘር ነበረች፣ ፋዘር የለም። መጀመሪያ ራሱ መቼም ባትሄድ ይሻላል አትሄድብኝ ነበር እንደውም ያለች ማዘር ማለት ነው። ባትሄድ ይሻላል። እዚህ ጥሩ ስራ ነበር። የት ነበር የምትሰራው? የውሃ ስራዎችና ዲዛይን ድርጅት ኢምፔሪያል ጋር ያለው እዛ ነበር የምሰራው። ደሞዝ ምን ጥሩ ነበረ? ጥሩ ነበር፣ እግዚአብሔር ይመስገን ጥሩ ነበር። ያው አላገባውም፣ ያው ጥሩ ኑሮ ኖር ነበረ። ግን እዛ ሄጄ በጣም ያልጠበቁት ነገር ነው የጠበቀኝ። ግን እዛ ሰዓት ግን ታስታውሳለህ? አእምሮህ ምን ነበር የሚል የነበረው? ምክንያቱም ሰው ሀገር ላይ እንኳን ስራ ሳይኖር ጎዳና ላይ ወድቀ ተቸግረ ይቅርና ሞልቶም ራሱ ኖሮ ራሱ አይሞላም። በጣም ብሶት ይኖረዋል። አመት በዓል ሲመጣ ሀገር ይናፍቃል፣ የቤተክርስቲያን ዕጣኑ ይናፍቃል፣ ጎረቤት ይናፍቃል፣ ቼክ የሚያደርግ ሰው ይናፍቃል። አንተ ደግሞ ጎዳና ላይ ነበር የነበርከው። ምን ነበር አእምሮ ያስብ የነበረው? ይህን ኦፖርቹኒቲ ሉዝ አላደርግም ብዬ በጣም ታግያለሁ ማለት ነው፣ ላለመምጣት ማለት ነው። ምክንያቱም ይህን ኦፖርቹኒቲ ስንቶች ይፈልጉታል። እኔ ደግሞ ይህንን ሁሉ ነገር ተመቻችቶልኝ ይህን ነገር እንዴት ሉዝ አደርጋለሁ ብዬ በጣም ከአእምሮ ጋር መታገል ጀመርኩ ማለት ነው። እና ራሴን ሳፖርት ለማድረግ ስራ ለመስራት ማለት ነው፣ ተጨማሪ ስራ ለመስራት በጣም ጥረት አደረኩኝ። በዛን ጊዜ ደግሞ እኔ በነበርኩበት ጊዜ ስራ በጣም ችግር ነበር። በሳምንት 3 ቀን ምናምን ነው የሚያሰሩት ማለት ነው። እና ይቆራረጥ ስለነበረ በቃ ላለመምጣት በጣም ጥረት አድርጌ ነበረ። ግን ምንም አረግ አልቻልኩም። ገና ግን አሜሪካ ስትገባ ምን ነበር የተሰማ? ሀገሩን ስታየው ኢትዮጵያ ውስጥ ኑሮ እንዳደገ ሰው የአሜሪካን ሀገር ፕሌኑ ገና ሲወርድ ኤክስፒሪየንሱ እንዴት ነበረ? ዋሽንግተን ዲሲ ነበር የወረድኩት። በበረዶ ከቨር የሆነ ዝናባማ ወቅት ነበር። ያው በበረዶ ነበር ከቨር ነው ወረድኩኝ። በጣም ይቀዘቅዛል። እኛ ሀገር አሁን እንደዚህ እንለብሳለን። እዛ ሀገር ቅዝቃዜው በጣም ከፍተኛ ነበረ። ህንፃዎቹን ስታያቸው ምናምናቸው በጣም እንትን ከተማው በጣም ግን ያው ዞሮ ዞሮ ለእኔ አልሆነኝም። ግን ህንፃው ምናምን ነገር በጣም ያስደንቃል። በጣም በቃ አሰራሩ ምናምን ስታየው በጣም ልዩ ከተማ ነው። ምንድነው ስለ አሜሪካ ያለ ግምት አሁን አንተ? እኔ ግን እንደዛም ሆኖ አሁን ስለ አሜሪካ ፖዘቲቭ ነገር ነው ያለኝ። ምክንያቱም
ያው እኔ ያው የሄድኩበት አጋጣሚ ያው ልጅቷ ነገሮችን አበላሽችብኝ እንጂ ባታበላሽብኝ ነው ጥሩ ኦፖርቹኒቲ። ከኔ በኋላ የሄዱ ልጆች በጣም ያደጉ ልጆች አሉ ከኔ በኋላ እንኳን ሄደው ማለት። ስለዚህ እዛ አሁንም ቢሆን ያው የሚሄዱ ሰዎች ምንድነው ያው ተቀባይ ያስፈልጋል ማለት ነው። ተቀባይ ከሌለ ማትሄድ ይሻላል አሜሪካን። ምክንያቱም ከኔ የበለጠ ችግር ነው የሚያጋጥም ማለት። እንዴት ተቀባይ ከሌለ እንደ ጎዳና ላይ ነው። እኔ እንኳን ትንሽ የተወሰነ ወር አኑራኛለች። እዛ ተቀባይ ከሌለ እንዳውም እዚህ አሜሪካን ኤምባሲ ገና ስትሄድ ተቀባይ አለ ወይ ብለው ነው የሚጠይቁ። እሺ እዛ ተቀባይን ቼክ ያደርጉታል። ማፕላይ ምናምን ሁሉ ነገር ቼክ አድርገው ተቀባይን እርግጠኛ ከሆኑ በኋላ ነው የሚልኩ ማለት ነው። በዲቪ ና ብለው እዛ የሜጃ ያስጋችሁ እንዴት መሰለህ አሁን እዛ ሀገር ስትሄድ እንዴት ነው ምንድን ነው ያሳቀሽ? አይ ገርሞኝ ነው በጣም ያሳለፈውን ነገር ስለማውቀው በጣም ውስጤ እንትን አለ። እዛ ሀገር ያውልክ እንዴት መሰለህ እሺ አሜሪካ እዛ ሀገር ዲቪ ይመቻችልን፣ የስራ ኦፖርቹኒቲ ይመቻችላል፣ ወረቀቱ ይሰጡሃል፣ የስራ ፍቃድ ይሰጡሃል፣ በተራ የምትኖርበት ቤት ምናምን ነገሮች በራስ ነው ሁሉ ነገር ማለት ነው። ስለዚህ በጣም ከባድ ነው። ያለ ወትሮ ያለ እቅድ ያለ ፕላን ዝም ብሎ ውጣ ገባ የሚል ሰው ከሆነ ባትሄድ ይሻላል። በጣም ከባድ ነው ማለት ነው። አሁን ግን ግሪን ካርድ እጅ ላይ አለ። ያው ላሳያለሁ ግሪን ካርድ ዶክመንቱ እንደውም ትንሽ አሞኝ ቀድጄው ተናድጄ ቀድጄው ነበረ ተጥፋ አድርጌው ነበረ። አሁንም ድረስ ይሰራል። ለ10 ዓመት ፍቃድ ነበር የመኖር ፍቃድ ነበር። እኔ ግን ትቼው መጣሁ በ2 ዓመት። አሁን ከዚህ በኋላ ልጅ ብትል አትችልም? መሄድ ይችላል። እኔ ግን መሄድ አልፈልግም። ለምን? እኔ ከአሁን በኋላ መሄድ አልፈልግም። ይሄ ግሪን ካርድ ነው። ይሄ ግሪን ካርድ ነው። በስመ አብ ሌላ ሰው ነው እዚህ ጋር የምትመስለው። እዚህ ጋር ደግሞ መንጃ ፍቃዴ ነው። ካሊፎርኒያ ካሊ እንትን ሌላ ሰው ነው የምትመስለው። በስመ አብ ይሄ ቪዛዬ ነው ካወቀው። ይሄ ቪዛዬ ቀድጄው ነው እንደውም አሞኝ ቀድጄው ነው። የኢትዮጵያውን ፓስፖርት ቀድጄው ነው እንጂ ይሄ የአሜሪካን ቪዛ ነው። በስመ አብ ሌላ ሰው ነበር። እናወራለን እስኪ ከአንተ ጋር ስለዚህ ጉዳይ። ያንቺን ታሪክ ብዙዎች የሚጋሩ እናቶችና ሚስቶች አሉ። እውነት ነው። ሰው የአእምሮ ህመም ጤና እክል በጣም ከባድ ነው። በሀገራችንም ደግሞ ብዙ ሰዎች አይረዱትም። ወይ ተረግመው ነው ሊሉ ይችላሉ፣ ወይ ከመንፈስ ጋር ሊያገናኙት ይችላሉ። ኦፍኮርስ ከመንፈስ ጋር የሚያገናኝ ነገር አለው፣ ግን ሰውየውን አይረዱትም። አንቺ በጣም ጀግና ነሽ። መጀመሪያ 10 ዓመት ሙሉ ከዚህ ባለቤትሽ ጋር መቆየትሽ የእውነትም እንደምታፈቂው ነው የሚናገረው። ህመሙን አልተረዳሁትም ነበር፣ አልገባኝም ነበር። ጭንቀት እንዳለበት ምናምን አላወኩም ነበረ። የመጀመሪያ ልጄን እርጉዝ ሆኜ ድንገት አመመ፣ ተጨናነቀ ምናምን በቃ ተረባበሸ። ከዛን ያላወኩም በጣም ደነገጥኩኝ። ምን ሆነ ነው ምናምን ስለው አይ እኔ እንቅልፍ መድኃኒት እኮ ነው የምወስደው፣ እንቅልፍ መድኃኒት ወስዳለሁ አለኝ። ጠበልም ወስዳለሁ፣ ምንም ችግር የለውም ተረጋጋ በቃ ብዬው በቃ እንግዲህ የአእምሮ ህመምተኛ የሚያደርገውን ሁላ ነው የሚያደርገው። እንግዲህ እንደዚህ ብዬ መግለጽ ለእኔ ከብደኛል። በቃ የአእምሮ ህመም ሲባል ከባድ ነው። ለምሳሌ ምንድን ነው የሚያደርገው? እስኪ ንገረኝ ሞር እንድንረዳሽ። ማለት በቃ በሰዓቱ ወጥቼ ልሄድ ነው የሚለው። በሌሊት አሁንም ለምሳሌ አጉል ሳለ ሰው በተኛበት ሰዓት ወጥቼ ልሄድ ይላል። የሚሄድበትን አያውቀውም። ወጥቼ ልሄድ ነው የሚለው። የዛን ሳለ መከታተል ያስፈልጋል፣ መዝጋት ያስፈልጋል። ትይዘዋል። ያ ሁሉ ጫና እኔ ላይ ነው የሚሆነው። ምን ነበር የሚሰማሽ? አሁን በጣም ደነገጥኩኝ። በቃ ኋላ ላይ በጣም ተረብሼ ነበረ። ግን ወደ ራሴ ስመለስ በቃ እንዲሆኑ ህይወት ውስጥ ገብቻለሁ፣ የዚህ ሰው አደራ አለብኝ በሚል ራሴን አሳመንኩት። ሆዴ ውስጥ የሚየሱ ፍሬ አለ፣ ስለዚህ ግድ መውለድ አለ። ምናልባት ልጅ ከወለድኩ በኋላ ይረጋጋል የሚል ነገር አሰብኩኝ። ጸበልም እየወሰድኩት ምን እያልኩኝ በቃ በእምነቱ ጠንካራ ኦርቶዶክስ ነው ወስደዋለሁኝ። እንደዛ እያረኩትም መድኃኒቱንም በአግባቡ እንዲወስድ እያረኩኝ ትሪት አደርገዋለሁ። ግን ጊዜውን እየጠበቀ ምናምን ያሟል። ጊዜ እየጠበቀ ነው የሚነሳበት ነው። በጣም እኔ የምረበሽ ነበር፣ ታገል ነበር። ብዙ ትግሎችን አሳልፍ ያለው ያው እንቅልፍ ተኝተ ማደር የለም። እውነት ለመናገር የአእምሮ ህመም ሲባል ያ ሰው ሲረባበሽ፣ ያ ሰው ሲጨነቅ አብሮ ያለ ሰውም አብሮ ነው የሚረበሸው። ስለዚህ ግዴታ ያንን ሰው ትሪት ማድረግ አለብን። የሚያወራው ከራሱ ጋር አይደለም፣ ራሱን አያውቅም። በቃ ታውቃለህ አይደለ? ምን ብሎ ነው የሚያወራው? ስለ አሜሪካ ነው የሚያወራው። እዛው ነው በቃ ጭንቀቱ ራሱ የያዘው አሜሪካ ስለሆነ ስለ አሜሪካ ነው የሚያወራው። እንዲህ ነው ብዬ መግለጽ በአጭሩ ይከብደኛልና 10 ዓመት አብሬው ሲኖር ብዙ ጊዜያቶችን ብዙ ውጣ ውረዶችን አሳልፌያለሁ። ኖርማል በሆነ ሰዓት ግን መልካም ሰው ነው አይደለም? መልካምና ለሰው ሀሳቢ የዋህ የሆነ ባል ነው ያለኝ። እውነት ለመናገር የአእምሮ ህመም ሲምፕል ነው ብዬ ነው የምወስደው ትሪት ለሚያደርግ ሰው። አሁን እንደዚህ አይነት ህመምተኞችን ትሪት ካደረግ በተለይ እንደውም በጣም ላመሰግነው የምወደው አሁን እዚህ ሚዲያ ያመጣን ጓደኛው አለ። እሱ ይበልጥ ያውቃል። አመሞ ካልኩት እሱ ነው ሮጦም ያግዘኝ ነበረው። ከአቅሜ በላይ ሲሆንብኝ ይዘነው እንውሰደው በቃ ታውቃለህ፣ ራሱን ራሱ በቃ መሬት ላይ ልተኛው ላይ ይፈልጋል። የዛኔ መያዝና መውሰድ አለብን። ይዞ ያግዝልኛል። አብረን ጸበል እንወስደዋለን ምናምን
ስለዚህ መድኃኒቱን ከጀመረ ወዲህ እንዳያቋርጥ ተናገረኝ። እኔም በአግባቡ እንዲወስድ ማለት ነው። እዛ ሰዓቱን እየጠበቅኩ መድኃኒት ሰጥቼው እንዲተኛ አደርጋለሁ። እየተቆጣጠርኩት ወሰድክ አመጣ እናምጣ እያልኩት እየተከታተልኩኝ በቃ አሁን ላይ እግዚአብሔር ይመስገን 2 ልጆች አባት ነው። አንደኛው 8 ዓመት ሊሞላው ነው። አሁን ፋሲካ ላይ 8 ዓመት ሊሞላው ነው። ይሄኛው ደግሞ 2 ዓመት ከ8 ወሩ ነው ትንሹ። ያው እግዚአብሔር የተመሰገነ ለውጥ ትልቅ ለውጣዎች ያበላታለሁ መድኃኒቱን በትክክሉ መውሰድ ከጀመረ ወዲህ ማለት ነው። በፊት እንግዲህ ያው ጭንቀቱም የባሰ ስለነበረ ብቸኝነትም አለ። ያንንም ማሰብ ይኖረዋል። ያው አይደል ያሳለፈውን ሰው ያልፍልኛል ብሎ የሆነ ሀገር ሲሄድ ፈተና ሆኖበት ጭንቀት ፈጥሮበት ሌላ ህመም ፈጥሮበት ሲመጣ የሚሰማ ነገር ከባድ ነው። እንኳን እሱን ተውና አዲስ አበባ ከክፍለ ሀገር መጥቶ የሚቀበለውን ሰው ሳጣ የሚጨናነቅ ሰው ብዙ ሰው ይኖራል። ማደሪያ ሳጣ የሆነ እንትን ልትል ትችላለህ። የእሱ ደግሞ ከባድ በጣም ብዙዎቻችን የምንመኝበት ሀገር ነው። እውነት ለመናገር እዛ ሲባል ለመሄድ አዎ እመኛለሁ። ለምሳሌ ጥሩ ኑሮ ይኖራል፣ የተሻለ እውቀት አለ፣ የተሻለ ትምህርት አለ የሚባል ነገር ስለምሰማ በቃ ጥሩ ነገር ነው ብዬ ነው ማስበው። ምንድነው ከባዱ ነገር እስቲ ለምሳሌ ያሳለፍሽው በቃ ያስለቀሰሽ? ከባድ ጊዜ ያሳልፋለሁ የሚለው የመጀመሪያ ልጄን ነፍሰ ጡር ሆኜ የ3 ወር እርጉዝ ሆኜ ለሊት ላይ አመመብኝ። እሱን እሺ ሲያመው እንግዲህ የ3 ወር ነፍሰ ጡር ማለት ገና ስለሆነ ወደ ላይ የሚል ነገር ህመም አለ የሚያው አለ የራሳችን ተፈጥሮ። የሱ ህመም ሲደረብብኝ የባሰ አመመኝ። እኔንም በጣም ይጨናነቃለሁ፣ ይጨነቃል፣ በቃ ይረባበሻል። በእኔ የተነሳ ደግሞ ሰፈራ አከራዮቹም ሁላ ሳይተኙ ምናምን እነሱን ቆሞ ለእኔ ለማገዝ ይረባረባሉ። ታውቃለህ ለምን? እኔ ብቻዬን ስለነበርኩኝ በቃ ይንጋ ነው እኔ ይንጋና ልውሰድ ነው ጸበል ምለው። እሱ ግን በቃ አሁኑኑ ወጥቼ መሄድ አለብኝ የሚል ነገር ነው። ከአይምሮ ጋር ስላልሆነ ወጥቼ ልሄድ ነው የሚል ነገር ነው ራሱን የሚያውከው ማለት ነው። ያንን ጊዜ አብሬው በሌሊት 11 ሰዓት ሳይሆን ይዤ ወጥቼ በቃ ብዙ ፈተና ክረምት ነበረና ብዙ ፈተና በቃ ጭቃ ነበረ፣ መንገዱ አስቸጋሪ ነበረ። ያንን ሁኔታ ጎርጊስ ቤተክርስቲያን ታውቀዋለህ? ወደ ጎርጊስ ለመውሰድ በጣም ብዙ ፈተና ነበር ያየሁትኝ። ያው እግዚአብሔር ስጦና ጎረቤቴ አግዞኝ ከሱ ጋር ተጋግዘን ነው ይዘው ነው ሄድ ነውና ያው የነሳ አባቱ ጋር አደረስና ሲጸልዩለት ያው ደህና ሆነና ወደ ቤት ተመለሰ። ያቺን አጋጣሚ መቼም አረሳትም። ለምን እኔም መንገድ ላይ ያመመኝ ነበር ታውቃለህ። በቃ ያንን እውነት ለመናገር ከኔና ከዚህ ከለሚ የሚባል ጓደኛው ውጪ የሱን ችግርና የሱን ጭንቀት የሚረዳው ሰው የለም። እውነት ለመናገር መንግስት መስሪያ ቤት ይሰራል፣ ቢሰራም ግን ማለት ነው ይህንን ጭንቀቱን ይህንን ህመሙን የሚያቅለት ሰው የለም። እውነት ለመናገር ቢረዱለት የባሰ ደግሞ የኢኮኖሚ ጫናም አለ። አንደኛ የቤት ኪራይ አለ፣ በየጊዜው የቤት ኪራይ ይጨምራል። አሁን እንዳየው ደግሞ ሲፈርስ በየቦታው መንከራተት አለ። ያ ደግሞ የባሰ ፈተና ይፈጥርበት 2 ልጅ ይዘህ ማለት ነው። በዛ ላይ እሱን ትሬት ለማድረግ ስል እኔም ያልጀመርኳቸው ያልሰራዋቸው ነገሮች የሉ። ምን ሰራሽ? መጀመሪያ ከምሰራበት አቆምኩኝ አይደለ? ሁለተኛ ልጅ ሲጨመር እንግዲህ ሰው ስለሌለኝ ከማስተምርበት አቆምኩኝ አይደለ? ረዳት መምህር ነበርኩ፣ አቆምኩኝ። ከዛ በኋላ የራሴ የሆነ ንግድ ጀመርኩኝ፣ ዝም ብዬ ማለት ነው። በትንሹ የሆነች ቦታ ሸራ ምናምን አድርጌ ጀመርኩኝ፣ ጀበና ቡና ምናምን ማለት ነው። አግዘው የሆነ ነገር ሲጎል ደግሞ የባሰ ጭንቀቱ ይጨምራላ። ያንን እሱ እንዳይጨነቅብኝ እሱ እንዳይጎዳ ሀሳቤ ምንድን ነው ጭንቀትን ቤት ውስጥ ጎዶሎን ሳይ የሆነ ነገር በቃ እንትን ሳይ ለመጨመር አይደል ስራ የሚውለው። ያንን የቤት ኪራይ አለ አምጥቶ 7000 ማለት እንግዲህ የቤት ኪራይ 5000 ከፍላይ በ2000 ወር መድረስ ማለት ለእኔ ፈተና ነው። ትልቁ ፈተና ይሄ ነው። ይሄ በ2000 ብር ወር እንኳን መድረስ ይቅርና ስንት ቀን ትበለዋለህ አስባለሁ 2 ልጅ ይዘህ። እውነት ለመናገር እንደውም በቃ ከባድ ጊዜ የምለው ይሄ ነው። እንዴት አለፋችሁ? በጣም ከባድ ሁኔታዎችን እያለፍኩበት ነው። አሁንም አለው እያለፍኩበት ነው ያለሁት። ምን አደርጋለሁ? ወጥቼ አንዳንድ ነገሮችን ልሽጥ ብዬ እወጣለሁ። በዛች አትርፌ ደግሞ ጨምራለሁ እላለሁ። ያው ቀዳዳው ብዙ ነው፣ ብቻ ይጎልባል። እንደገና ነገ ያልፍልኛል በሚል በተስፋ ትታገለዋለህ። እንደዛ እየታገልኩኝ አሁንም ያው ቢመቻችልኝ ደግሞ እኔ ብሰራ ደስ ይለኝ ነበር። ያንን እየሰራው የነበረውን ቦታ ደግሞ ሸራ ወጥሬ ብዬ ነበር ጀበና ቡና ጀምሬ። ከዛ እሱን መንገድ እንትን ልማት አለ በዛ ምክንያት ደግሞ ሲያስነሱኝ ዝም ብዬ ተነሱኝ። በቃ ለምን ተከራይቼ መስራቱም አቅም የለኝም። ተከራይቼ ለስራ የሆነ ነገር እቅዴ ብዙ ነበር። ዝም ብዬ አቅዳለሁኝ እንጂ መስራቱን አቅሜ አልቻለም። አቅም ቢኖረኝ ብሰራ ደስ ይለኝ ነበር። ሀሳቤ ምግብ ብሰራ ልጆችንም እያመጣሁኝ ሻይ ቡና ምናምን ጀምሬ ብሰራ ደስ ይለኝ ነበር። ምን ያህል ነው ግን የሚያስጨንቀው? አሁን እንዳልሽው እዚህ ከተማ ውስጥ ብዙ ሴቶችና ወንዶች አሉ። አንዱ የእግዚአብሔርን
ቸርነት የምረዳው ሰዎች በ3000 ደሞዝ ይኖራሉ፣ በ4000 በ7000 ይኖራሉ። እርግጥ ያለሱ ቸርነት 7 ሚሊዮን ብርን በወር ቢኖረን አንኖርም። ትክክል ነው። አሁን እግዚአብሔር እየረዳኝ እንጂ ያው ታምር ነው ለመናገር ታምር ነው። ለራሴ ራሱ በጣም ነው የሚገርመኝ። ለምን መሰለህ? ሴቶች ብልሆች ናቸው እውነት ለመናገር። እሺ እናቶች ማለት ነው። ከአንዱ ወደ አንዱ እያጋጨ ትኖራለህ። ምሳህን ቀንሰ ወደ ራ ልታረግ ትችላለህ። ለምን ሲመጣ ቤቱ ባዶ መሆን የለበትም። ያንን ታዘጋጃለህ፣ እንደምንም ብለህ አብቃቅተህ ትወጣዋለህ። እንደዛ እያልኩኝ እያለፍኩኝ እንጂ ነገ ደግሞ የተሻለ ቀን አለ ከፊቴ። ዛሬ ይሄ ልጅ እስከሚያድግ ነው የያዘኝ፣ ይሄ ልጅ እስከሚጠነክር ነው የያዘኝ። እንደገና ደግሞ ይሄ የልማቱ ዙሪያ ላይ የመጣው ነገር ደግሞ ያው ቤቶችን እንደዚህ እንዲኖሩ አድርጓል። የኪራዩ የምታክል ማዳበሪያ ቤት አሁን 5000 ብር ምን ከፍሎ ቆርቆሮ በቆርቆሮ ነው። ማዳበሪያ ቤት ነው። ምን ታደርገዋለህ እንግዲህ ለመኖር ስትል ቆርቆሮ በቆርቆሮ ነው 5000 ብር 5000 ብር ቆርቆሮ በቆርቆሮ ነው። እሱም እንደውም አነሰ ጨምሩ እየተባለ ማለት ያለ ኤሌክትሪክ ምጣድ መጠቀም አትችልም። በዛ ላይ ስቶቭ ስንት ክፍል ነው? የምን ስንት ክፍል? አንድ ክፍል ነች እንጂ አንዷ ራሱ እውነትም ያስቃል እንጂ እሱ ላይ አብቃቅተህ ዕቃህን ገፈታትረው ባይ ችግር የለም። ቆይተው እኔ ላወራ ሀሳቤን ችግር የለም። እሺ ጨንቆሮ ደብሮ ነው። አይ አንዳንድ ነገሮች ሚስ ያደረገችው ነገር ስላለ ችግር የለም። አልጨረስኩም። ታውራና ኮሪው ነው ወደ ዋናው ነገር ግቢና ተናግረሽ አይደል? አይ ጥሩ ነው የምታወራው ነገር ግድ የለም። እሺ አንተ ዝም ብለህ ቁጭ በል፣ ችግር የለም። እመጣለሁ ወደ አንተ መምጣት አይቀርም። እሷ ታውራ በጣም ለምን በጣም ብሶት አለባት። አንድ እየዳነችው ነው፣ ባወራች ቁጥር እየዳነችም ነው። እኛ ችግር የለብንም ቀኑን ብሉን ብንሰማት ደስ ብሎ ነው እያወራ ያለው። አንድ ክፍል ነው አልሽኝ? አንድ ክፍል ነው። ሰፊ ነው ወይስ ጠባብ ነው? አረ ጠባብ ነው። እንደዛ ነው። ያው የአዲስ አበባ የኪራይ ቤት በብዛት የታወቀ ነው። ጠባብ ላይ አብቃቅተህ ትኖራለህ። አሁንም 3ኛ ዙር ኮሪደር ልማት ፈርሶ ነው የመጣ ነው። ወደ ጎሮ ነው የተቀየር ነው እና ከገርጂ ወደ ጎሮ ተቀይረን ደግሞ መጠን የነበር ነው። ከመጀመሪያ ቤት ደግሞ ፈረሳ መጣ። 3 ወርም ሳንሆን እንደገና ደግሞ ወደዛኛው ተቀየረን ገርጂ እያለን እንደገና ደግሞ እዛም ቤት ደግሞ ፈረሳ መጣ። እንደገና ተነስተን ጎሮ መጣ። የኪራይ ቤት መመላለስ ራሱ በጣም ከባድ ነው እንዳየው ከሆነ ማለት ነው። ስለዚህ ምንም ማድረግ አይቻልም። የልማት ጉዳይ ነውና ምንም ማድረግ አይቻልም። አሁን አንዳንዴ የመንግስት አካልም መረዳት አለበት። አንዳንዴ እውነት ለመናገር በበኩል የተሰማኝን ነው ማወራው። ማለት የመንግስት ሰራተኛ ነው፣ ግን የመንግስት ሰራተኛ ነው 17 ዓመት አገልግሏል መንግስት ላይ። እንደዚህ ሆኖ ኪራይ ቤት ላይ በዚህ ላይ ጭንቀቱን ሳይረዱት ማኖር ራሱ ማለት ከባድ። ማንም አያውቅም፣ ህመሙን ማንም አያውቅም። ከኔና እንዳልኩ ከጓደኛው ውጭ የሚያውቅለት ሰው የለም፣ ምናልባት ከእናቱ ውጭ ማለት ነው። ማንም አይረዳው። ስለዚህ ትሪት የምናደርገው እኛው ነን። ይህንን የሚያዳምጠኝ የመንግስት አካል ካለ ቢያንስ ማረፊያ፣ የሰው ልጅ ማረፊያ ቢያገኝ የተሻለ ኑሮ ይኖራል። በዚች 7000 ብርም ቢሆን ኑሮህን አብቃቅተህ ልጆችን ታሳድጋል እያስተማርክ ማለት ነው። ሰርቼም ልለወጥ ብትል በአንድ ሰው ደግሞ ልጅ ማሳደግ፣ እኔም ደግሞ ልስራ ለማለት ደግሞ ልጆች ማደግ ግዴታ አለባቸው። ማሳደግ ግዴታ አለብኝ። ሰራተኛ ልቅጠር ብል በስንት ብር ነው የምቀጥረው? ከየት አምጥቼ ነው የምቀጥረው? ሰውስ በእኔ ላይ ይፈርዳል። አሁን ልጅ ይዤ ብቀመጥ ትንሹን ልጅ ይዤ ነው ጀበና ቡና እየሰራሁ የነበረው ሜዳ ላይ። ነፋሱ ፊቱን ጥቁርቁር እያደረገው ማለት ነው። በጣም ውስጤ እየተረበሽ ነበር። ሙሉ ራሱ ነፋስ ላይ ይውላል፣ ከኔው ጋር ውሎ ይገባል። ያንን ደግሞ ቁጭ አድርጌ እንደገና ያኛውን ላመጣ እሄዳለሁ ከትምህርት ቤት። ስለዚህ ብዙ ፈተናዎችን ብዙ ውጣ ውረድ። ትንሹ ትልቁ ይማራል። 7 ዓመት ነው ያልኩ፣ እሱ ይማራል የመንግስት ትምህርት ቤት። እዛ ምገባል መሰለኝ። እንደውም እዛው በመኖሩ ነው የተሻለ የሆነልኝ ለኔ ራሱ ማለት ነው። እዛው ስለሚውል ተመስገን። መንግስት ቁርስ ሰዓት ነው የሚመግባቸው። ቁርስና ምሳ ይመግባል። በጣም ትልቅ ነገር ነው። እሱን ራሱ ባይሸፍኑልኝ አስባል። ምሳ መቋጠር አለ፣ ብዙ ወጪዎች አሉ። ስለዚህ የኑሮም ሁኔታ በጣም ከባድ ነው። አሁን ልስራ ብል ራሱ ካፒታል ያስፈልገኛል። ከየት አምጥቼ አስባለሁ። ገና እኮ ብዙ መስራት ይጠበቅብኛል ከኔ። ብዙ ነገር ማድረግ እፈልጋለሁ፣ ግን እንዴት ብዬ አያስኬድህማ። እንዴት ብለህ ትሄዳለህ? ሴቶች ያላችሁ ወንዶች የለን ብልሃት ምንድን ነው? ሴቶች በጣም ብልሃት አላት እያልሽ ነበረ። ሴቶች ብልሆች ናቸው። ምልህ ለምን መሰለህ? ወንዶች ማይረዱትን ነገር ይረዳሉ። ለምሳሌ ቤት ውስጥ ብዙ ቀዳዳ የምትሸፍነው ሴት ነች። አሁን ወንድ ምናልባት ሰጥቶ ወደ ስራው ነው አምጥቶ ወደ ስራው ነው የቤት ኪራይ ይከፍላል። የቀረችውን ሰጥቶ ትራንስፖርቱን አድርጎ ይሄዳል ወደ ስራውን አይደለም። እዚህ ጋር ግን የተሰጠህን እንዴት አድርገህ ነው ወር የምታደርሰው? ካልኩሌት እያረግ እያብቃቃ ወይ
ከእንትኑ ቀናንሰ ምን ዝባዝንኬሽን ቱ ዘ ፖይንት የሚያስፈልገው እኔ ፈለገ ይሁን በትክክል የመጣሽበትን ዓላማ ዋና ፖይንቱን አውሪንጅ ምን አባ በእናትህ እንደዚህ አይነት ነገር ቱ ዘ ፖይንት የሚጠይቅሽን መልሽ። በቃ ምንድነው እንደዚህ ቆይ እየመለስች እኮ ነው አድምጠኛ አይደለም ማን ያዘዋል በእናትህ ቱ ዘ ፖይንት እንትን ብለህ እኔ እኮ ስራ እኮ ገቢ ነኝ እኮ አስፈግጄ ነው የመጣሁት ቱ ዘ ፖይንት አውጣ ከሚያስፈልጋት ነገር አድምጠኝ ይኸውልህ እኔ ስማኝ ይኸውልህ ገብቷል እኛ ትልቅ ሰዎች ነን አንተ እንደምታውቀው እናውቃለን ስራችን ነው ስንጠይቅ የምንጠይቀውን ነገር እናውቃለን ቱ ዘ ዲቴል የምናሰራት ነገር ሰዎች እንዲረዷችሁ ስለምንፈልግ ነው ለዘጋው እኮ አይደለም ግን እሷ የምታወራው ነገር አሁን ስለኔ የተነገረው ነገር አብሴት አድርጎኛል አናዶኛል ለምን ብትል ትክክለኛ አይደለም እኔና እሷ የተገናኘበት ዳይሬክሽን እየተከታተለኝ እንደዚህ የምትል አንቺ ካልሽ ማለት የወንዶች ብልሃት እያልሽ የምታወራው የወንዶች ብልሃት እኔ ደግሞ በርሳትሽ ብቻ ነው ዝም ብለው አልገባህም ሮንግሊ ተረጋጋ መጀመሪያ እሺ እረጋጋለሁ ይኸውልህ አሁን እኔ ኮንቴክስቱን ልንገርህ ሴቶችና ወንዶች አንድ አይደለንም ገብቶሃል እኔም ወንድ ነኝ እኮ ያንተን ስም ጠርታ አይደለም ያወራችው እኔ ወንድ ነኝ ሚስቴን ልረዳት አልችልም ገብቶሃል there is no way ምክንያቱም ስንፈጠር እኛ ሰርቶ ብራምቶ መስጠት ነው እንጂ እያንዳንዱን ጫውን ሽንኩርቱን አንችልበትም ይሄ የታወቀ ነው አለና እኔ እንደዛ አይነት ባህሪ የለኝማ ስለማደርገው ነው የምነግርህ እኔ ከጨው ጀምሮ ነው እየገዛው ምገባው ቤት ከጨው ጀምሮ እያንዳንዱ ነገር ታውቃለች አሁን እዚሁ መጠይቃን ነገር እኔ ብር ብቻ ሰጥሽ ነው ቁጭ ምዝምም የቤት ጣጣን እያንዳንዷን ነገር ማሟላው እኔ ነኝ ክብራትና ክብራን እንግዲህ ትንሽ የግጭት ተፈጥሮ ነበረ ያው በመካከላቸው እና እውነት መናገር እኔ ሲፈጥረኝም ለምን ዛሬ አደፋኝ እውነቱን ተናግሬ ነው መሞተው ይቅርታ አድርግልኝ ነው ዛሬ ለምን ድፍት አይደለም ጌታ ምስክሬ በቃ እውነቱን እናገራለሁ ይሄ ከባድ ይወጣ አንድ ያማኔል በሽተኛ ጋር አብሮ መኖር ማለት ህመምተኛ ጋር አብሮ መኖር ማለት በጣም ፈተና በጣም ይከብዳል ሺዬ በቃ ልጆች አፍርቻለሁ ነገ አለፈልኝ ስል ይደፈናል በቃ የሆነ ቦታ ልደርስ ነው ስል በቃ አሁን ልጅ ወደነ ለኛ የኔን ችግር ስለሚያውቅ እኮ ነው የመጣው ኑሮዬንና ህይወቴን ይናና እንዴት ችዬ እንደማሳልፈው ወይ ቁርስ በልቼ ምሳዬን ሳልበላ ነው በቀናል እራሱ ባስቀየመኝ ራሱ ብያስቀየመኝ ነው ይቅርታ ንቲው አዎ ምንም ባላጠፋ ራሱ አሁን ወፎፍ ይሆናል በራሱ ጥፋትም ቢሆን በምንም ይሆን በቃ አምባገነንነት አለ አይደል እንዲህ ሲሆን በቃ እሺ ይቅርታ ጥፋተኛ ነኝ እኔ በድያለሁ ይቅርታ ብዬ እግሩ ስለወድቄ ምን ብዬ አባብየው ነገሮችን ገላላ እንኳን እዚህ ጋር በቃላት ለትንሽ ደቂቃና ለ45 እና ለ40 ደቂቃ ለምታወራ አይደለም ቀኑን ሙሉ ብታወራ ማያልቀው ታሪክ አለኝ ያሳለፍኩት እሱ ጋር ከተጋባን ጊዜ ጀምሮ አንድ ጊዜ ሁለት ጊዜ የሚለው ነገር አይደለም የምታመመው ገብቷል አይደል ሴት ልጅ ብዙ ነገር ታሳልፋለች ለምን ወደ ቤተሰብ ሄደ መቀመጥ አትችልም ልጅ ወልደ ልጅን ሄደ አባት ጋር አታስቀምጥ ስለዚህ ያ ነገር አለ አይደል ደግሞ የተማረ ሰው ደግሞ ትንሽም ቢሆን ያስባል ብዙም ባሌል እስከ ዲፕሎማ ተመረቀ ነገ የተሻለ ቀን ነው ይሄ ብዙ ምንድነው አንቺ ግን ወደ ፊት ለፊት የሚወስድሽ ብዙ ሰዎች ቶሎ ተስፋ ይቆርጣሉ ግን አንቺ ሳታቆሚ ሳላቆም እኔ እውነት ለመናገር አሁን ማያጋጭ ነገር በትንሽ በጥቂቱ ነገር መጣጣት ያስፈልጋል ተቻለ ይቅርታ የምትለውን ሰማታለሁ በቃ እሺ ተጠጋውለዚ ፍራትና ክብራን ትንሽ ሾው ተቋርጦ ነበረ እሱንም ጨምረናል እንግዲህ አላማችን ምን ማለት ነው ትምህርት ለመስጠት ነው ለማስተካከል ነው እናንተም ደግሞ አይታችሁ እግዚአብሔር በገንዘብ ይባረካችሁ ሰዎች ካላችሁ ይሄንን ቤተሰብ ሰፖርት እንድታረጉ እንድትደግፉ እሱም በጣም ታጋይ ነው ለፊ ነው ለቤተሰቦቹ ነዋሪ ነው ለልጆቹ ነዋሪ ነው እሷም እንደምታያት በጣም ጠንካራ ሴት ናት ላይፍ በጣም ከባድ ነው እና ግን ትንሽ ግጭት ተፈጥሮ ግጭቱ ቆሞ አሁን ወደ ድጋሚ ተመልሰናል እኔ ማውራውን ነገር እሱ የሚረዳው እሷ የምትረዳው አንተ ሁሉ ሰው ይለያያል እውነትን የቤተ ክርስቲያን ልጅ ነኝ ብያለሁ እውነት ነገር እየሰማው ያደኩ ልጅ ነኝ ስለ ውሸት እያወራ ነው ወንድሜ ይኸውልህ ቆይ ችግር የለም አያሳዝንህም እሱ ለአንተ ክፉ ነገር ያወራል እሱ ጓደኛክ ለአንተ ማያዝን አይመስልህም እሱ ግን እዚህ ጋር ጊዜውን ሰውቶ ስራ አጥቶን አንተ ጋር መጥቶ እንደዚህ የሚያወራው አይደለም እውነት ነገር ማይናገር ከሆነ እሱንም አልፈልግም እሱም አይፈልገኝም እኔም
አልፈልግም። እውነት ነው ያቀራረበን እኮ እኔ እውነት ስለምናገር ለሱ እውነተኛ ሰው ጓደኛው ስለሆነ ይወደኛል። እኔ እውነተኛ ጓደኛው ስለሆነ እወደዋለሁ። ውሸት የሚገባ ከሆነ ግን ለምን እወደዋለሁ? አይወደኝም፣ አልወደውም። አታምነውም? እስከዛሬ በነበረው ግንኙነታችን እሱማ አምነዋለሁ። ያው እሱ ይናገር የነበርኩበትን ሁኔታ ነው ለሚናገር በቃ የራሴን እሱ ካለበት ስፔሻል ኪዛንዘር የኃይለ ቃል የሚናገር ነው አይደበረኝም። ተጋብታችኋል? ኦርቶዶክስ ነኝ ብለኸኛል። ኦርቶዶክስ ነኝ። መጽሐፍ ቅዱስ ላይ ምን ይላል? ባልና ሚስት አንድ ናቸው ነው የሚለው። ረዳኸኝ? ሁለቱም አንድ ናቸው ነው የሚለው። ይኸውልህ የእሷ ስጋ ያንተ ስጋ ነው፣ የእሷ ከንፈር ያንተ ከንፈር ነው፣ የእሷ ነፍስ ያንተ ነፍስ ነው፣ የእሷ መንፈስ ያንተ መንፈስ ነው። አንዳንድ ጊዜ በእልህና በስሜት ተነስተን ራሳችንንም ትዳራችንንም ልጆቻችንንም እንጎዳለን። ያም ብቻ አይደለም፣ ሰውም ይማራል ከአንተ ህይወት ከእናንተ ህይወት። እንደምታስበው አይደለም። አሁን ሰው ያወራችው ነገር አንተን አንዲት ክብር የሚነካ ነገር የለም። አንዲት ማለት አሁን እዚህ ላይ ከተናገርከው ለምሳሌ ግጭት ተፈጥሮ ነው አልክ። በእኔና መስዋዕት ግጭት ተፈጠረ ማለት ቤተሰብ ይሄን ይሰማዋል። ቅድም ስትናገር ግጭት ተፈጥሮ ነው ይቅርታ አልክ። አሁን ለምሳሌ እኔና እሷ ብንጋጭ አሁን ለምሳሌ ቤተሰብ ይጠይቀኛል። ግጭት ኖርማል ነገር እኮ ነው። ይጠይቀኛል፣ እኔን ቤተሰብ ይጠይቀኛል። እና ታረም ችግር አለ ቢጠይቀህ ታዲያ ምንድነው ችግር? ወንጀል ነው የሰራው? አይ ግጭት ለምን ተፈጠረ ብለው ይጠይቁኛል። ተፈጠረ ሰው አይደለ? እግር ከእግር እንኳን ይጋጭ የለ እንዴ? እግር ከእግር ይጋጭ የለ? እናትና አባት ሳይጋጩ ነው ያሳደጉት አንተን? ሳይጣሉ ነገረኛ ቤት ውስጥ ሰው አይጣላም? ሁሉ ነገር መልካም ነው በቃ ምንም ግጭት የሌለበት ዓለም ላይ ነው ያለ ነው እንዴ? እንደዛማ ማሰብ የለብንም እንዴ? ቀላል ነገር እኮ ነው። እሱን ትንሽ ያው የእንትኑም እንዴ ወግላል እንጂ ውስጥ የለም። ወዲያው ነው የሚታወደው። በይፈጠር እኮ ነው የሚለው። ምንም አይልም። ማስተውል ሰው ነኝ እኮ እኔን የሚነካ ነገር መሆን የለበትም። እኔ በእውነት ብዙ ፈተና ያየው ሰው ነኝ። በእውነት ነው ማለት ሰው። እሷ ሰራተኛ ጠንካራ ሰራተኛ ነች። በእርግጥ ስራ ትወዳለች። በራሷ ክሬቲቪቲ ማንኛውንም ስራ መስራት ትችላለች። ቆርቆሮ ቤት ውስጥ ነው ግን የምትኖረው? ቆርቆሮ ቤት ውስጥ ነው የምኖረው። ትክክል ነው። አይቸግራችሁም? ገንዘብ በጣም ይቸግረናል። በጣም ይቸግራችኋል። ስንት ብር ነው ደሞዝ አንተ? የኔ ኔት የሚደርሰኝ 7,200 ምናምን አካባቢ። የቤት ኪራይ የምትከፍለው ስንት? 5,000 ብር ነው። ስንት ብር ለእሷ የምትሰጣት? 7,000 ብር ነው የምትሰጣት። ስለዚህ 2,000 ብር በወር አሁን እሷን ይደርሳታል። ያው እንግዲህ እሱን እንደ እግዚአብሔር ፍቃድ የሚያኖር እግዚአብሔር ነው ብዬ ስለማስብ እኔ ተጨማሪ ስራ ለመስራት ያላረኩት ጥረት የለም። እዚህ ላይ የምታይ አስተምራለሁ፣ ለማስጠናት ማስታወቂያ ለጥፋለሁ። ቤተሰቤን ሳፖርት ለማድረግ ማለት ነው። ቤተሰቤን ሳፖርት ለማድረግ ማስታወቂያ ለጥፋለሁ፣ ሞካክራለሁ። ያቅሜን ያህል እንዲያውም በግልም ራሱ በራሴ ዘርፍ በምሰራው ማለት ነው። በራሴ በምሰራው የተወሰነ ክፍተት ሳገኝ እንቀሳቀሳለሁ። ያቅሜን ያህል በቃ ራሴን ኑሬን ለማገዝ እንቀሳቀሳለሁ። ግን እንደምታስበው አሁን እውነቱን እናውራ። እውነቱን እናውራ። አሁን ግን የምትሰጠው ብር አሁን እሷ ለማብቃት የምትጨነቅ አይመስልም? በጣም ትጨነቃለች። አይበቃትም። ስለዚህ የሴት ብልሃት ማለት እኮ ያ ነው። ገብቶሃል? አሁን ወንዶች እኛ ውጭ ስራ ላይ ነው የምንፈልገው። እሷ ግን አሁን እንዴት ነው ለባሌ ለልጆቼ ብላ በጣም ነው የምትጨነቀው። ያን እኮ ነው ያወራችው። መጀመሪያ እኔ የእውነት አፕሪሺየት አደርጋለሁ፣ ከልቤ ነው የምልህ። ከአሜሪካን ሀገር ተመልሶ እዚህ ሀገር መኖር በራሱ ትልቅ የሞራል ልዕልና ይጠይቃል። በጣም ጠንካራ ነው። በሽታም ደግሞ እዚህ በሽታ ላይ ሆነ አግብተህ 2 ልጆችን ወልደ መኖር ቀላል አይደለም። በጣም ትልቅ ነው ባይዘው። ከዛም በተጨማሪ 2 ዲግሪ ተመርቄያለሁ። አእምሮዬን እያመመኝ ማለት ቁጭ ስለማልን ማለት ነው። ምን ነው የተማርከው? አካውንቲንግ እና ማኔጅመንት ተመርቄያለሁ። ማስተርስ ነው ማኔጅመንት አይደለም፣ 2ቱም ዲግሪ ነው የተማርኩት። እንዴት ጨረስካቸው? በቃ እያመመኝም ቢሆን እየቻልኩትም ቢሆን ታውቃለህ፣ እያመመኝም ቢሆን ጨረስኩኝ። እግዚአብሔር ይመስገን ታውቃለህ። ይህን ያህል ጥረቴ ዜሮ ሆኖ ታውቃለህ፣ በኔጌቲቭ ውስጥ ስገባ ደስ አይለኝም። እሷ የምታወራው ጋር ስታገናኘው ማለት ነው። የእኔ ጥረት ምንድነው? ራሴን ችዬ ነገ እኔን አይደለም ቤተሰቤን ሳፖርት አደርጋለሁ ብዬ ነው የማስበው። ልጆቼንም በተሻለ ቦታ ነው፣ ግን እግዚአብሔር አልፈቀደውም። አሜሪካንም ሀገር ሄድኩ፣ እግዚአብሔር አልፈቀደውም። እግዚአብሔር ስላልፈቀደው ተመልሼ መጥቼ ያገኘኝ ያህል ጣርኩኝ። ያው አሁን ኦልሞስት 7,000 ብር ተጨማሪ ስራ ብሰራ ራሴን ሳፖርት ላደርግ እችላለሁ። ምንም ችግር የለውም። ስለዚህ የሚሆን ይሆናል፣ የማይሆን አይሆንም። ግን አሁን ጥያቄው ምንድን ነው? በ2,000 ብር ደሞዝ እሷ አለች፣ አንተ አለ፣ ልጆቻቸው አሉ፣ ብዙ ወጪዎች ይኖራሉ። እሱን ማሟላት በጣም ይከብዳል። አንተ ስራ ለማግኘት ትሞክራለህ። የሁላችንም የዕለት ዕለት ህይወት እሷ ደግሞ ቤት ውስጥ በጣም ነው የምትጨነቀው። ገብተዋል? ይሄ ምንም እናት እኮ ያደረገችልን ነገር እኮ ነው፣ ሌላ ምንም አይደለም። በቃ እኛ ሴቶችን አንረዳቸውም። እነሱም አይረዱንም ደግሞ እኛ። ተፈጥሯችን የተለያየ ስለሆነ እግዚአብሔር ሲፈጥረን ሴት እና ወንድ የተለያየ ኔቸር ነው ያለን። ገባ? አይረዱንም፣ እኛም አንረዳቸው። አሁን እሷ በራሷ በኩል የራሷን ነው እያወራች ያለችው።
አንተ ደግሞ በራስህ በኩል ለማስጠናት ሞክረሃል፣ ብዙ ስራ ለመስራት ሞክረሃል፣ ታግለሃል፣ ጥረሃል፣ ጥሩ ወንድ ነህ፣ እያመመ ማስተርስ አግኝተሃል፣ ሐቀኛ ሰው ነህ። ይሄን ደግሞ እሱ አይገባትም፣ አይረዱም። ምንም ይኸው ባሎችን ብንጠይቃቸው ብዙ ሚስቶች አይረዷቸውም። ግን እንዴት እንረዳዳ ነው? አየህ የእሷን ድክመት እኔ እንዴት ልወቀው፣ የኔን ድክመት እሷ እንዴት ትወቀው ነው የሚለው። ምክንያቱም ዛሬ ሁላችንም ችግር ላይ ነው ያለ ነው ማለት ነው። ስለዚህ ከዚህ ችግር እንዴት እንወጣ እኮ ነው። አንተ እኮ ብዙ ነገር እኮ ማድረግ ትችላለህ። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምን አጣ እኮ ጤና አለ እኮ። በቃ በተለይ እግዚአብሔር አለ እኮ። ሁሉም በላይ እግዚአብሔር አለ። አታምንም በእግዚአብሔር? ኧረ እኔ በእግዚአብሔር አምናለሁ። ፍጹም እምነት አለኝ በእግዚአብሔር። ከእግዚአብሔር ጋር ያለ ግንኙነት እንዴት ነው? እኔ ከእግዚአብሔር ጋር ያለኝ ግንኙነት ጸሎት አድርጋለሁ። ጸሎት ያው ምንጊዜም ጸሎት አድርጋለሁ። ጸሎት አድርጌ እወጣለሁ። ስተኛም ጸሎት አድርጌ ነው፣ ስገባም ጸሎት አድርጌ ነው የምወጣው የምገባው ማለት ነው። ስለዚህ ያው እግዚአብሔር ይመስገን እስካሁን አለሁ። የሚቀጥለውን ደግሞ እግዚአብሔር ያውቃል። ግን ወደ እግዚአብሔር እንዳንሄድ ወደኋላ የሚጎትተን ኃይል አለ፣ አጋንንት አለ፣ መጥፎ መንፈስ ይኖራል፣ አእምሯችንን የሚያበላሽ ሊሆን ይችላል። እሱን ፊል አታደርገው? እሱስ ሊኖር ይችላል። ግን ያው ክርስቶስን ከተጠቃ ምክንያቱም እሱ አሸናፊ አምላክ ስለሆነ ዓለምን አሸንፍ ያለው አይደል የሚለው አሸንፍ ያለው ነው የሚለው አይደል። ስለዚህ ከእሱ የተነሳ ደግሞ እኛ እናሸንፋለን። ከእሱ የተነሳ እሱን ይዘን ማለት ነው፣ በግል ሳይሆን እሱን ይዘን እናሸንፋለን። እንደዛ ብዬ ነው የማምነው። ስለዚህ ብዙም ፈተናዎች ይገጥሙኛል። ያንን በዚች ምድር ላይ ስትኖር ለፈተና ነው የተፈጠርነው ብዬ ነው የማስበው። ፈተናዎች አሉ በዚህ ምድር ላይ ስትኖር፣ ዝም ብሎ አልጋ ባልጋ መንገድ የለም። ስለዚህ እኔ ብዙ ኦፖርቹኒቲዎች አጋጥሞኛል፣ ሉዝ አድርጌያለሁ። እግዚአብሔር ይመስገን። አሁን ከእንደገና ደግሞ አዲስ አበባ ተቀጥሬ እየሰራሁ ነው ያለው። ከእንደገና ማለት አሞኝም ቢሆን ከእንደገና ተቀጥሬ እየሰራሁ ነው ያለሁት። ያው ቤተሰቤን አስተዳድራለሁ። እግዚአብሔር 2 ቤተሰብ እየመራሁ ነው ያለሁት። ስለዚህ እግዚአብሔር ይመስገን። የሚቀጥለውንም ደግሞ ከእናንተ ትንሽ ደግሞ ሳፖርት ባገኝ ራሴን ከእንደገና በትምህርቴን ለማድረግ እሷንም ደግሞ የተሻለ ስራ አሁን እሷ በራሷ ለመንቀሳቀስ ትፈልጋለች። ማንኛውንም ስራ ከቡና ሻይ ሸጥ ምግቤ ከፍቶ መስራት ትፈልጋለች። እንደዚህ ራሴን ሳፖርት ብታደርገኝ ከኔ ጥረት ጋር ትልቅ ቦታ እንደርሳለን ብዬ ነው የማስበው። ለትራንስፖርት እንኳን እየለመንኩ የሚሄድበት ጊዜ አለ። ለእሷ ነው የምሰጠው። ለትራንስፖርት እንግዲህ ትራንስፖርት ከሌለ እንዴት ስራ እገባለሁ? ከሰው እየለመንኩ ለእሷ ነው የምሰጠው። ለእሷ ሰጪ አንቺ አልላትም። ምን ሱስ የለብኝም ብያለሁ። የምንም ሱስ ተጠቂ አይደለሁም። ስለዚህ አውቶማቲካሊ ማገኘውን ብር ለቤት ነው የማውለው። ምንም ይሄም እሷን መናገር ትችላለች። ግን ይበቃል ወይ ነው ጥያቄ? አይበቃም። በጣም እጥረት አለ። ያ ነው ያስጨንቃል እኮ። እሷ ይሄን በተመለከተ ነው መናገር ያለባት እንጂ እኔም በተመለከተ ማይሆን ነገር መናገር አለባት ማይሆን ሳይሆን ሜቢ የሆነ ወይ ያወራችበት ነገር ሊሆን ይችላል። አሁን እናንተ ደግሞ በትዳራችሁ እስካሁን ባለው ስትጥሩ ስትደክሙ ምናምን መታችኋል። አሁን ደግሞ ስትራቴጂውን እንዴት ነው የምንቀይረው ነው ጥያቄ። አይ አሁን አንተ ቢኖር አይኖ 7 ሚሊዮን ብር ቢኖር 7 ሚሊዮን ብር ለሷ እንደምትሰጣት እርግጠኛ ነኝ። እንደዛ ነው። አዎ ግን የምትሰጠው ብር ግን አሁን በቂ አይደለም። ይሄ ደግሞ እሷን በጣም ነው ጭንቅላቱን ያስጨንቃታል። አንተ እኮ አትጨነቀም ማለት እኮ አይደለም። ይሄ ደግሞ እሷን በጣም ያስጨንቃታል። በቃ መፍትሄው ምንድነው? መጨነቅ ነው መፍትሄው አይደለም። ያቅምን ያህል መፍጨርጨር ነው መፍትሄው። አይ እሷ አሁን ያን ነው ለኛ ያወራችን እንድንረዳት። ይሄ ማለት ያንተና የሷ ታሪክ አይደለም እኮ። እኔም በተመለከተ ማለት ነው። እኔ ወደ 14 እያለሁ አብረን ስንሰራ መድኃኒት ውጥ ነበር አልወስድም ነበር። የኔ መድኃኒት መዋጥ የተጀመረው አሁን ከ2001 ጀምሮ ነው። እኔና እሷ አንድ ላይ ስንሰራ ማለት ነው እንጂ ከዛ በፊት እዚህ አሜሪካ ሄጄ ከመጣሁ ጀምሮ ነው መድኃኒት መዋጥ የጀመርኩት። ያው ጭንቀቱ ማለት የዛ ጭንቀት ያዘኝና የዛ ጭንቀት ነው መድኃኒት እንጂ ከዛ በፊት እኔ መድኃኒት አልወስድም ነበር። ወደ 14 አዲስ አበባ እየሰራሁ ማለት ነው። ስለዚህ ይሄ ነገር መታሰብ አለበት ማለት ነው። እሷን ያገባሁት ከ2007-8 አካባቢ ነው እሷን ያገባሁት ማለት ነው። ትንሽ ሳፖርት ትንሽ ገፋ ብታደርጉ እሷንም በምን ሳፖርት አሁን ይሄን ቪዲዮ የሚያዩ ሰዎች ቢደግፉ በምን ቢደግፉ? አሁን ለምሳሌ የቤት ችግር ከፍተኛ የቤት ችግር አለብኝ። ለምሳሌ በገንዘብ እሷን ብላ እውነታውማ እኔ አልሸፍንም። የቤት ችግር አለ። እየተንከራተትን ያለ ነው። ከ2001 ጀምሮ እየተንከራተትን ያለ ነው። ለምሳሌ ወይ የመካሪያ ሳንቲም ወይም እግዚአብሔር በሚፈቅደው መንገድ ሰፖርት ያደረጉኝ ደስ ይለኛል። ለምሳሌ የኢኮኖሚ ችግር አለባት። አሁን ለምሳሌ የአመጋገብ ችግሮች ሊኖሩ ይችላሉ። ምክንያቱም ልጆቹ መመገብ የሚገባቸውን ያህል አልተመገቡም። ይህ ትክክለኛ ነገር ነው። እንኳን አይደለም እሷ እኔ አልተመገብኩም። ትክክለኛ ቁርሴን ሳልበላ ነው የምሄደው። ለምሳሌ እውነተኛው ታሪክ ነው ነገር እንደዛ አይነት ነገር ያጋጥመኛል። ግን ያንንም ቢሆን እየቻልኩት ግን ሰዎች ሳፖርት ያደረጉ በዚህ ራሴን ቀየር ነገም ደግሞ እኔ የመሰሉትን ለመራት ዝግጁ ነኝ ማለት ነው።
እንደ ሰዎች ሳፖርት ቢያደርጉ ምን ማድረግ ትችላለህ? አንተ ምን መስራት ትችላለህ? አሁን እሷ ለሁለት ያው ምግብ ቤት እንከፍታለን ብለን ያሰብነው ለሁለት ማለት ነው። እሷ በአንዳንድ ነገሮች በምግብ መስራት በኩል እኔ ደግሞ በማኔጅመንት በኩል የማኔጅመንት ተማሪ ስለሆንኩኝ በዛ ነገር ሳፖርት አደርጋታለሁ እና አንድ ላይ እንሰራለን ብለን ነው ያሰብነው። የምታሳኩት ይመስላል? እኔ በትክክል የምናሳኩት ይመስለኛል። መጀመሪያ የተማርኩ የትኛው ነው? አካውንቲንግ ተማርኩ። ሲቀጥል ማስተርስ መማር ሲያቅተኝ የማኔጅመንት ሌላ ትምህርት ተማርኩ። አሁንስ ምንድን ነው የምትሰራው? አሁን የምሰራው በማኔጅመንት ተቀጥሬ ነው የምሰራው ማለት ነው። የመንግስት ስራ ማለት እዚህ ወረዳ 8 ነው የምሰራው። ከተማ ውበት ላይ ነው የምሰራው። የከተማ ውበትን በተመለከተ ነው። በጣም ጠንካራ ሰው ነው። ይሄ ነው በቃ በጣም ጠንካራ ሰው ነው። 13 ዓመት አማኑኤል ለብቻ መመላለስ ቀላል አይደለም። 2 ዲግሪ መያዝ ቀላል አይደለም። አሜሪካን ሀገር ጎዳና ላይ መኖር ቀላል አይደለም። 3 ጊዜ 2 ጊዜ ቤት ፈርሶብህ ከሚስት ጋር ከልጆቹ ጋር እንደዚህ እየታገሉ መሄድ ቀላል አይደለም እና የአእምሮ ትግሉ በራሱ ደግሞ አለ አይደል? እሱ ደግሞ በጣም ከባድ ነው። ምናልባት አንዳንድ ጊዜ እንደዚህ የምንፈተነው ጥሩ ሰዎች ስለሆነ ሊሆን ይችላል። እግዚአብሔር ላይ እምነት ይሄ ሁሉ ነገር ሆኖ እግዚአብሔር ላይ እምነትን አላጣኸው። እሱም በጣም ትልቅ ነገር ነው። በነገራችን ላይ እንደ ቀልድ አትየው። በዚህ ሞመንት ውስጥ የምነግርህ ነገር ቢኖር ምንድነው እነዚህ የህይወት ፈተና በጣም ከባድ ነው፣ ግን እግዚአብሔር ለመልካም ያደርጋል። ይሄ ነው ወቅ። ስለዚህ በስተመጨረሻ የምትላቸው ነገር አለ? ኦዲየንሱ ምናቸው ነገር አለ? ምናልባት ኢሞሽናል ሆኜ ይሆናል፣ ስሜታዊ ሆኜ ይሆናል። ምክንያቱም ማንም ሰው እውነታው ነገር ሲነካበት ደስ አይለውም። ምክንያቱም እኔ ደግሞ ትልቅ ቦታ የሚውል ሰው ነኝ ብያለሁ። ትልቅ ቦታ ክፍለ ከተማም ነበርኩ። ትልቅ ሰዎች ያውቁኛል። ትልቅ ሰዎች ይህን ነገር ይሰሙታል። ታውቃለህ ነገ ምን አይነት ሰው ነው ብለው ምን ሰይጣን ነው የሚያደርጉኝ ታውቃለህ። ምክንያቱም ስራዬ ላይም ኔጌቲቭ ኢምፓክት ስላለው ስለማውቀው ማለት ነው። እንደዛ አይነት ነገሮች ስላሉ እነዚህ ነገሮች ስላናደዱ ነው ኢሞሽናል የሆንኩት ማለት ነው። ወንድሜ ለሚል ላደረገልኝ ነገር እጅግ በጣም እንደው ለሚናገር ይሻላል ብዬ ነበር። ቅድም ለምን ያቀኛል፣ ከ2001 ጀምሮ ያቀኛል። አንዳንድ ጊዜ ከቁጥጥር ውጭ ሊሆኑ ይችላሉ። ቅድም እሱም እንዳለው ኢሞሽናል ሊሆን ይችላል። እኛም ኢሞሽናል ልኖር እንችላለን። ግን በዚህ ሁሉ አጋጣሚ ቤተሰባቸውን ለመርዳት ነው እኛም ጊዜ ወስደን ይሄን እየቀረጽን ያለ ነው። ወንድማቸውም እዚህ መጥቶ በስጋት ትገናኙ። ስለዚህ ካለው መልካምነት ነው እንደዚህ የሚያደርገውና ትረዱናላችሁ ብዬ አስባለሁ። ግን በዚህ መካከል ለሚፈጠሩ ነገሮች በጣም ይቅርታ እንጠይቃለን። እሺ፣ የት ነው የምትተዋወቁት? እኔና ባለም ተዋወቃችን 2005 እሺ፣ ገርጂ ማለት ነው። አንድ መስሪያ ቤት እንሰራ ነበረ። ከአሜሪካ ሀገር ሄዶ እንደመጣ ያሉትን ነገሮች አየሁኝ፣ መረጃዎችም ማለት ነው። እንደውም እሱ በተፈጥሮ ቅድም እንዳለው ዝምተኛ ነው። ለሚስጥሩን እንኳን ለሰው እንደዚህ አይናገርም። እኔ በአጋጣሚ በቤቱ ሲሄድ ድራይቪንግ ላይሰንሱ ግሪን ካርዱን አየሁት። እንዲህ ለምን እስከዛሬ አልነገርከንም? አይ ስላልተሳካ ተውኩትኝ። በቃ አሁን እግዚአብሔር ህይወቴን አዲስ አበባ አድርጎታል። ስለዚህ እዚሁ ደፋ ቀና ብዬ ህይወቴን እለውጣለሁ አይነት ስሜት ውስጥ ገባ ማለት ነው። በዛ ሁሉ ሂደት ውስጥ ደግሞ ከዚች መልካም ሴት ጋር ይተዋወቃሉ። እሱም እንደነገረ ሶማች ጭምት ሰው እንኳን ካላናገርከው ራሱ አያናግርም። ከእሷ ጋር የፍቅር ግንኙነት ይጀምራሉ። እነዚህ የሚያሳሱ 2 ልጆች ወለዱ። ትዳራቸው እኔ እስከማውቀው ድረስ በጣም መግባባት መስማማት ያለበት ሂደት ነው። ግን ያው ባለ ትዳር ሆኖ ደግሞ እግርና እግርም ይጋጫል። አይጋጩም ማለት አይደለም። በዛ ሁሉ የህይወት ውጣ ውረድ ውስጥ ዛሬም ድረስ ቻሌንጆችን ተቋቁሞ በትምህርት ራሱን እየቀየረ ከጎኑ ጥሩ ሚስት ስላለው እዚህ ደረጃ ላይ ደርሷል። ምናልባት ኢንተርቪዋችሁ ላይ ዋለም ቅድም እንደነገርኩ በተፈጥሮም ዝምተኛ ስለሆነ ሴት ልጅን ለመንካት ቀና ብሎ አያይም። ሜቢ ግን የፍቅር አጋሩ ስለሆነች ከሆነ ዓመት በኋላ ሊያቅፋትም ይችላል፣ ሊስማትም ይችላል። ያን ሂደት ግን ወይ ዓመተ ምህረቱ ስንተዋወቅ ያለችበት ቶል ሊሆን ይችላል እንጂ ልጅም ወላለት የለም እንዴ? ከማቀፍም ከመንካትም በላይ ማለት ነው። ሶ አታችመንታቸው ከዛ በላይም ነበረ። ግን ምንድነው የቀኑ የትውውቃችሁ ጊዜ ሳይሆን ከዛ በኋላ በሂደት የመጣ ግንኙነት ነው ብዬ ነው የማስበው። ስለዚህ በጣም እኔ በእውነት እሱ ይለፋል፣ ይጠራል የውጭውን ፓርት ማለት ነው። እሷ ደግሞ ግዴታ እሱ ውጭ ላይ ተሯሩጦ ሲመጣ ልጆች ደግሞ ወይ አጋዥ ያስፈልጋል ወይ እናት ልትኖር ይገባል ቤት ውስጥ። አሁን ባለው ነባራዊ ሁኔታ ደግሞ ልጆችን በሌላ እንትን ማስያዙ ኢኮኖሚካሊ አቅም የላቸውም፣ ለደህንነታቸውም ሴፍ ስላልሆነ የቤቱን አክቲቪቲ ሚስት ትይዛለች። የውጭውን ስራ ደግሞ ባለው አቅም እየተሯረጠ ላይፉን ይደጉማል። አሁንም ድረስ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ ብትሰጠው ዛሬም ድረስ ምንም ነገር ሪፈርስ አድርግ ይሰራል። እና ኮሚኒኬት አደረግኩት፣ ለምን ማስታወቂያ አትለጥፍም? አስጠኝነት ይለጥፋል፣ ይሰራል፣ ይለፋል ምናምን ነገር
የእድሉ ጉዳይ ሆኖ የሚጠሩትም አሉ ማይጠሩትም አሉ። ሜይ ቢ እኛ ኦልድ ሲስተሙን ስለምንጠቀም ማለት ነው። ግን እንዲህ አይነት ፕላትፎርም ተጠቅመን አስጠኝ ትፈልጋላችሁ ብንል ተደራሽነቱ ሞር አሪፍ ይሆናል። ለቀጣይ ይህን ሜተድ እንጠቀማለን እና ከዚህ ሁሉ ደግሞ እንትኖች ውስጥ ባላቸው አቅም እንኳን እኔ ሁለት ልጆች አሉኝ ባለትዳር ነኝ እና ከእነሱ ህይወት በጣም ነው የምማረው። በዚህ ሁሉ ቻሌንጅ ውስጥ ተሆነው እኔ ለምንድን ነው ጋዴን ማማረረው ብዬ ጸሎት ሳደርግ አስባለሁ። የጤና እክል አጋጥሞት የኑሮ ጫና ያለበት ያለው ገቢ አነስተኛ ሆኖ ግን ደስተኛ ነው። እግዚአብሔርን በጣም ነው ፕሬ እያደረገ የሚወጣው የሚገባው። ይሄ ነገሩ በጣም ነው የማደንቅለት። ግን ይሄ ሁሉ አድንቆት ደግሞ ሚስት ከሌለች በእውነት እኔ ተስፋ ነች ሚስት ብቻ አይደለችም ብዬ ማስበው በአእምሮዬ እናት፣ ጓደኛ፣ ሁሉም ነገር ማለት በዚህ ሁሉ ሂደት ውስጥ እሱ ለፍቶ ሲመጣ ቤቱ ሰላም እንዲሰማው ካላደረገች የእሱ ሁሉ ጥረት ጥቅም የለውም። የእሱም ደግሞ መልካም ነገሮች ደግሞ ቤቱ ቆሞ ዛሬ ድረስ እንዲደርስ ሆኗል። ጎሮ አካባቢ ምናልባት ነግሮ ሊሆን ይችላል ውጭ ነበርኩኝና ሻይ ቡና ጀመሩና እንዲህ ያላቸውን ገቢ እንኳን አብቃቅተው እቁቡም ገብቶ ምናምን ነገር ሻይ ቡና ጀመሩና በልማቱ ፈረሰባቸው። አየህ ገቢ ያስፈልጋታል ብሎ ስለሚያስብ ይሄን ነገር ክሬት ያደርግና ሻይ ቡና እንድትሰራ ቡና እንድትሸጥ ቺፕስ እንዲሰሩ ማድረግን የሚጥሩ ልጆች ናቸው። እንዲህ አይነት ፋሚሊ ደግሞ ትንሽ ነገር ሰፖርት ቢደረጉ ለሌላም መትረፍ ይችላሉ። ምክንያቱም በላይፍ በጣም ብዙ ውጣ ውረድ የምድር ገነት ተብላ የምትታሰበው ምናልባት አሜሪካ እዛ ደርሶ የመጣ ሰው ግን ያ ሁሉ ግን ሳይበግረው በዚህ ሁሉ የጤና መታወቅስ ሆኖ እንኳን 2 ልጆች አፍርተው በፍቅር የሚኖሩ ሰዎች ናቸው። ከዚህ በላይ እኔ ስለነሱ መልካም እኔ አውርቼም አልጨርስም። በነገራችን ላይ እኔ እንደውም አንድ ጊዜ እክል አጋጥሞት ሀረር ይዤ ሄጄ ነበር። ታሞ ማለት ነው። የሀረር ልጅ ነው። አልመጣም ብሎ ነበር። በቃ አዲስ አበባ ለእኔ በጣም ማይስማማ ሀገር ስለሆነ አልመጣም ብሎ ነበር። ግን የጥረቱ ጥረት እንዴ ትምህርት ጀምሬ የለ እንዴ እሱንስ ዊዝድሮ ላደርግ ነው እመጣለሁ ተምሬ ጨርሼ ከፍ የሚል ደረጃ ደርሳለሁ። ድጋሚ መጣ 2010 ላይ ማለት እና በዚህ ሁሉ ቻሌንጅ ውስጥ የሚያልፍን ሰው እውነት ከሱ ላይፍ እኔ በጣም ብዙ መማር ሰው ነኝ እና 5 ዓመት አብረን ሰርተናል እና ይሄን ነገር ሳስበው ሪሊ በጣም ነው ማደንቀው። ዋለም ይሄን ነገር ደግሞ እሱ ትንሽ ያው ከሚወስደው መድኃኒት አንጻር ሜይ ቢ አሁን እንቅልፍም አልተኛም ይመስለኛል። አንዳንዴ መልካም ነገር ሊገጥም ሲልም እኮ ሴጣን ይፈትናል። ያም ነው እዚህ ቤት ሀፕን ያደረገው እዚህ ቤት ሳይሆን በዚህ ኢንተርቪውስ ማለት ነው እና ያን ነገር ማን ያንተም ከንተን እንዳትቆጥረው እኔም ይቅርታ ጠይቃለሁ። ስፔሻሊ ብሌን በጣም የተባበረን 2 ቀን ነው የመጣሁት። እኔ እናንተ እንኳን ተረሳስተን እንጂ እንተዋወቅ ነበር እና ቃሊቲ እና ዋለም ሰከን ሲል ወደ ቀልቡ ሲመለስ ይሄ ነገር ተፈጠረ እንዴ ብሎ ቤት ገብቶ እርግጠኛ ነኝ በዚህ ሂደት ውስጥ ባይብል ያለ ነገር አንብቦ በጣም ኩል እንደሚሆን አውቃለሁ። ስተት ነበር እንዲያደርኩት ነገር ይላል። ግን ደግሞ ትንሽ የቃላት ግድፈት ስትመጣ ደግሞ እንዴ እኔ ሁሉ የህይወት ውጣ ውረድ እያሳለፍኩ እንዴት የኔን እንትን ዝም ብላ አታወራ በሚል ሴንስ ነው ያለው ሂደት ይህን ይመስላል። እንግዲህ እናንተንም በጣም እናመሰግናለን። ችግር የለም። አንተም በጣም መልካም ሰው ነህ። ያነሳቸው ነጥቦች በጣም ደስ ይላሉ። ኢትዮጵያዊነት ማለት ይሄ ነው። ክርስትና ማለት ይሄ ነው። መልካምነት ይሄ ነው። አንዱ ለአንዱ ሲደጋገፍ ነው። አሁን እኛ እንደው ቪዲዮ ባይለቀቅ እንኳ አችን ሞመንት አንድ ላይ መጋራታችን ቀላል አይደለም። ቪዲዮ አይደለም እዚህ ቁጭ ብዬ ጊዜው ሲጂ ያንተን ታሪክ መስማቴ እሱ ደግሞ በዚህ በሰው ፊት ለአንተ መመስከሩ ሚስትህም ደግሞ በራሷ መንገድ እንደዚህ ቻሌንጁን ማለፏ ያንተንም ቻሌንጅ ማወቃችን በጣም የሚያስተምር ነገር ነው ብዬ ነው የምወስደው። ግን ዋናው ነገር እግዚአብሔር አምላክ ነውና እግዚአብሔር አምላክ ካልተጨመረበት ምንም ነገር ከንቱ ነው የሚሆነው። በእውነት ነው የምልህ። አሁን እናንተ ምናልባት የገንዘብ ችግር ኖሮባችሁ ይሄን ነገር አውርተናል። እኔ ደግሞ ብዙ ብር ያላቸው ግን በጣም በመንፈስ መታወቅ ውስጥ ያሉ ሰዎች አውቃለሁ። ደስታ የሌላቸው ሰዎች አውቃለሁ። ያልረኩ ሰዎች አውቃለሁ። በቃ ምንድነው ማድረግ ይሄን ሁሉ ገንዘብ ብለው የጠፉ ሰዎች አውቃለሁ። ግን ለዚህ ሁሉ ለፈተና ስለተፈጠረን እዚህ ምድር ላይ ለዚህ ሁሉ ሰው ልጅ እግዚአብሔር ነው የሚሰጠው ክብራትና ክብራት። እንግዲህ እዚህ ጋር በምናስቀምጠው አካውንት ስልክ ቁጥር እነሱን ደግፏቸው። ከባለቤት ጋር ደግሞ ትንሽ እናወራና ከዛ ያለውን ነገር እንዘጋለን ማለት ነው። አታልቅሽ እንዳትወጪ ኖ እንዴ አንቺ ስምሽም እኮ ተስፋ ነሽ ነው አይደል? ስለዚህ ተስፋ ነገ ያደረሽ ምንድን ያልሽው እንደዚህ እኮ አይደለም እኮ ይሄን ሁሉ ዋጋ የከፈልሽው እኮ ለዚህ አይደለም አይደል? እኛ አለን፣ እግዚአብሔር አለ፣ የሚመለከቱሽ ሰዎች አሉ፣ እንረዳሻለን፣ እናግዝሻለን። ትረዳሽኝ ስራ እንድትሰሪ ማድረግ እንችላለን። አንቺን ማኖር ከባድ አይደለም።
እሱ ለምን እንዳዘነ ታውቂያለሽ? ስለአንቺ መልካምነት አውርቷል። እኔ ስራ እየፈለግኩ እየሮጥኩ አልተረዳችሁም አይነት ነገር ነው እንጂ አሁን ቤት ሄዶ መጸጸቱ አይቀርም። ግን ተረጂው በቃ አቃሉን እኮ ይጸጸታል። እሱ ባህሪው ነው ሲጀምር ወዲያው ይቦክላል፣ ወዲያው ይረጋጋል እኮ አቃሉን። ግን እዚህ ጋር ምን ያለ እንደዚህ ሆነም አልነበረበትም። ነጥብ የማትሆን ነገር ናት ነጥብ ሆነች እሱ ማለት ነው። በዛ ደግሞ እንድንረዳሽ ስለገባኝ ነው እንጂ ዝም ያልኩት እንደሱ የተናገረው ነገር ምን አይደለም ብዬ ኦፍ መሆን እኮ አጣፍቶኝ አይደለም። ስለምረዳ የምናገረው ነገር ስለምረዳ ነው ዝም ያልኩት። እሱ አሁን ጨዋ አይገዛም ማለት ነው። መልካም ሰው ነው ከአቅሙ በላይ ስለሆነበት እንጂ ብዙ ነገር ያደርጋል። እውነት ለመናገር ያው ያለው ሁኔታና የደሞዝ ሁኔታ ከባድ ስለሆነ እንጂ ብዙ ነገር ነው የሚያስበው። ለልጆቼ ይህንን ሳላደርግ በቃ ጥሩ ኑሮ ሳያኖረኝ በቃ እንደዚህ በቃ ተስፋ ይቆርጣል። ታውቃለህ ብዙ ነገሮች ተስፋ ያስቆርጡታል። እውነት ለመናገር የቤት ኪራዩም ይሁን የምንኖርበትም ሁኔታ በጣም ከባድ ስለሆነ ግን ጠንካራ ሴት ነሽ እኮ አንቺ ስታወሪ በጣም ጠንካራ ሴት ነሽ። ይሄ ቀን ሁሉ እኮ ያልፋል። እዚህ ጋር የሚገርምሽ እኔ ጋር መጥተው የሚቀረጡ ሰዎች ልክ እንዳንቺ ያለቅሱ ምናምን ነገርና እግዚአብሔር ታሪካቸውን ቀይሮ ደግሞ ይመርቁኛል። የሚገርሙ ነገር እና ያስገርመኛል። እና ያንቺንም ደግሞ ይኸው እግዚአብሔር ነው የምልሽ እኔ እግዚአብሔር ኃያል ነው። እግዚአብሔር ኃያል ነው ማለት ልጆች ደግሞ አሉ። ያንቺን ህይወት እንደዚህችም አድርጎ እግዚአብሔር መቀየር ይችላል። ባይዘው ሌሎች እንዲማሩበት ስለፈለገ ነው። አንቺ በእኛ መጋጨት፣ በእኛ ማዘን፣ በእኛ ማልቀስ ውስጥ ሰዎች ያዩና እኔ ብቻ አይደለሁም ሌሎች እህት ወንድሞቼም አሉ ይላሉ። ሁለት ደግሞ ትቀየሪያለሽ። ቢያንስ እንደው በወር ስንት ሺህ ብር ገቢ ብታገኝ ነው ደስ የሚልሽ? ገምቻለሁ በቀደም እና ካልኩሌት አድርጌያለሁ። ስራ ብሰራ ይሄን ያህል ቢኖረኝ ብዬ ስንት መጣ? ታስቀኛለህ። 100,000 ብር ካልኩሌት አደረኩኝ በወር 100,000 ብር ካልኩሌት አድርጌ ለማጥፋት እኮ አይደለም የስራ መንቀሳቀሻ ቢኖረኝ ልሰራበት 100,000 ብር አሁን ቢኖረኝ የሆነች መለስተኛ ቤት ተከራይቼ ምግብ ቤት አድርጌ ከጎኑ ጀበና ቡና አድርጌ እየሰራሁኝ በራሴ እየሰራሁ ልጆችንም ከትምህርት ቤት እያመጣሁ ይሄኛውን ደግሞ ማቆያ አስገብቼ እያወጣሁ በቃ ያለኝ ብዙ ኃላፊነት ስላለ ያኛውንም ማምጣት አለብኝ። እሱ ላይ ጫና መፍጠር የለብኝም። እውነት ለመናገር ለምን መሰለህ የራሱ ህመም ለሱ ጫና ነው። እንኳን ለሱ አልፎ ተርፎ ለኔም እየተረፈኝ ነው። ለምንድን ነው የሱ ጭንቀት ለኔም ጭንቀት ነው። ስለዚህ ያንን ስለማውቀው እንደዛ ብዬ ነበር። በቅርቡ ነው እንደውም ያወራሁት። እማዬ ደግሞ አለኝ የሚያዝ የሆነ ስራ ስትልቁ እማዬ ደግሞ 100,000 ብር ትያለሽ ጭራሽ አላለኝ። ካልኩሌታው ገርሞት እኮ አይ በቃ እግዚአብሔር ይሰጠኛል አልኩትና ዝም አልኩኝ። ታውቃለህ በራሴ ካልኩሌት እያደረኩ ስደንብር ሰምቶኝ ነው እንደዚህ አይደል። ላይ ጎብዝናት ክሬቲቪቲ ያላት ጠንካራ የምትሰራው አለ። ሲጀመር እንደውም ለሚሰሞኑን በስራ ቢዚ ሆኖ አልመጣም እንጂ መጥቶ ቢያይ ኖሮ ፊቴ ሁላ እንደዚህ አልነበር። ቅየር ብያ እንዳለ ፊቴ ስንጥጥቅ ብሎላ ወጣ ተበላሽቶ ነበር። ትንሽ እቺን 15 ያው ከዛ ከኮሪደሩ ካፈረሰ በኋላ ቤት ውስጥ ሆኜ ነው እንጂ ፊቴ ራሱ የተመለሰ እንዳለ ፊቴ ሁላ የህፃናቶቹ ሁላ ጥቁርቁር ብሎ ብታይ ነፋስ ሲነካለ አይችሉም ማለት ነው። ደግሞ ቆንጆ እኮነሽ እኔ ነበረው በፊት ነበረው ነገር ኧረ ተይ እንዴ በእውነት አይደለም እንዴ ናት። ምን አይነት ቢዝነስ ነው መስራት ትፈልጊው? ምግብ ቤት ነገር ነው? እኔ ቢሳካልኝ እቅዴ ምግብ ቤት ነው። ምግብ ቤት ነገር አለ። ለምን ምግብ ቤት ጥሩ ምግብ ሲሰራ ለምን እንደዛ እንደመረጥኩት ታውቃለህ? ያው ተምሬያለሁ እኮ በተማርኩት መቀጠር አሁን ዲፕሎማ አለኝ በአካውንቲንግ። ግን መቀጠር ጣልቼ ሳይሆን ልጆች አሉ እዚህ ጋር የሰራተኛን ሴፍ ለማድረግ ነው። እዚህ ጋር ራሴ እዛ እየሰራው ሳልጨናነቅ አሁን ቅጥር ላይ ስትሆን ልጄን ማንም የሚያመጣው ብለህ ታስባለህ። ከትምህርት ቤት የመንግስት ትምህርት ቤት ደግሞ ግማሽ ቀን ሊለቅ ይችላል። 6 ሰዓት ላይ ሊለቀቁ ይችላል። ፈተና ሲሆን ደግሞ 3 ቀን 4 ሰዓት ላይ ልታመጣ ትችላለህ። ይለቀቃሉ እስከ 5 ተኩል ይለቀቃሉ አይተህ ከሆነ። ስለዚህ ያንን ሰዓት ደግሞ ሄጄ ማምጣት አለብኝ። ግን የራሴ ከሆነስ አንድ አፍታ እዩልኝ ብዬ እኮ ትቼ መሄድ ይችላል። ዝም ብዬ የሰፈሩን ሰው ምግብ ቤት ከሆነ ክፍት አድርገን አጠገብ ያለውን ሰውም እዩ ብለህ መሄድ ትችላለህ፣ ማምጣት ትችላለህ። እንደዛ በማሰብ ነው እኔ አሁን የራሴን ስራ ሳስብ ልጆቼንም ጭምር ነው ማስበው። እዚህ ጋር ካልኩሌት ማድረግ ለነሱም እያመቻቸው ነው እንጂ አሁን ወተሽ ተቀጥረሽ ለምን አሰሪም ለሚለው ሰው ለራሴ ምላሽ አለኝ። አሁን ሌላ ሰው ለምንድን ነው እንደዚህ ተምረሽ እንደዚህ ለምንድን ማሰሪ የሚል ሰው አለ። እኔ ደግሞ እዚህ ጋር ስራዬን ስፈልግ 3 ቦታ አግኝቻለሁ። ስራ ቅጥር ራሱ ግን ካልኩሌት አደረኩት።
ከተወዳደርኩ በኋላ ፈተና ማለፌ 2 ቦታ ላይ ካልኩሌት አደረኩኝ። ግን እኔ ያስቀደምኩ ልጆችን እዚህ ጋር ዛሬ ቢቸገርም ነገ ደግሞ እንደሚያልፍልኝ እንደምሰራ አውቀዋል። ዛሬን ልጆች ይዘዋል፣ ነገ ግን ራሳቸውን ሲችሉ የተመቻቸ ነገር ሲኖር ደግሞ ትለቀቃለህ፣ ትሰራለህ፣ እጅ ግራ አለ አይደል? ትሰራለህ ወጥተህ ገብተህ ማለት ነው። እውነት ለመናገር እኔ አሁን ላይ ቁጭ ያልኩበት ምክንያት ምንድነው? ስላልተመቻቸ ካፒታል እጥረት ስላለኝ፣ በዛ ላይ በቤት ኪራይም ተከራይችን ያለሁትና አይመችም፣ ጋግረ እንኳን ለመብላት አይመችም። በቃ ያንን ሁላ ፈተናዎችን ችለህ የምታሳልፈው ለምንድነው? ለልጅ ብለን። አይ በቃ ይቅርብኝ፣ ኧረ ወደዛ የምንጭንቅ ነው ብለህ እኮ መተው ትችላለህ። ግን ለምን? እዚህ ጋር ልጆች አሉ። ለእነሱ ስትል ግን ጎንበስ ማለት አለ ያስፈልጋል። እንኳን እሱን ተኔ ብዙ ነገር ሞክሬያለሁ። ጀበና ቡና ብቻ አይደለም ያልሰራሁትን ነገር ለምን ጠይቀው ለሚያውቃሉ። እውነት ለመናገር ብዙ ሞክሬያለሁኝ። እናቶች የሚሞክሩትን ሞክሬያለሁኝ። ውጭ ላይ መስራት ማለት ነው። ውጭ ላይ ጎመኑ ሳይቀረኝ ማለት ነው ይሸጥ ነበር። እውነት ለመናገር ምንም አይቀረኝም። የስራ ትንሽ ነው ትልቅ ነው ብዬ ንቄ አላውቅም። እንደዛም ሆኖ ግን ይሄንን አብቃቅቼ ትንሽ እስከሚመቻችልኝ በሚል ዝም አልኩኝ። እሱም ደግሞ ይጨነቃል። ለምን ይጨነቃል መሰለህ? በቃ የምሰጣት በቂ ስላልሆነ አይደል ብሎ ያስባል። ሳያስብ ይቀራል ብለህ ታስባለህ? ያስባል። ለምን መሰለህ? ነግሩናል። አይበቃትም ስለጎደላት አይደል እንደ የወጣችሁ ስለ አቃታት አይደለም ወይ የወጣችሁ በሚል ያስባል። አይ እኔ ደግሞ እዚህ ጋር ምንድነው ብለው ላግዝ ብዬ እኮ ነው የምለው። ለምን ለማረጋጋት ስለምፈልግ ብዬ ላግዝ ብዬ እኮ ነው ልጁን አዝዬ ወጥቼ የምሰራው። እንደዚህም ሰርቼ የምመጣው ለምንድን ነው? ላግዘው ብዬ ነው። ደግሞ ስንተጋገዝ ነገሮች ይቀላሉ። እንደዛ በማለት ነው እንጂ ያለው ፈተና ያሳለፍኩት ፈተና እንደዚህ በቀላሉ ተነግሮ የሚያልቅም አይደለም። እውነት ለመናገር እግዚአብሔር ምን እንዳቀደ አይታወቅም። እነማን እያዩን እንደሆነ አናውቅም። ምናልባት የከተማችን አስተዳደሮች እያዩት ሊሆን ይችላል። እግዚአብሔር አምላክ ፈቅዶ ቤት የሚሰጧቸው ከሆነ በጣም ጥሩ ነው። እኛም ሄደን ፊቸር እናደርጋለን፣ እንቀርጻለን፣ እናሳያለን የሰጣችሁን ቤት ማለት ነው። ደግሞ እግዚአብሔር የባረካቸው ሰዎችም ደግሞ ኖረው 100,000 ብር ማለት ቀላል ነው። እስከዛሬ ድረስ ሰዎችን አምጥተን ስናስቀርብ ስንጠይቃቸው ይረዷቸዋል። የእውነት ገንዘብ የተባለው ከተፈጠረ ከተጠቀምነው በጎ ነገር በማድረግ ኃጢአታችንን እግዚአብሔር ይቅር እንዲለን ማድረግ ይቻላል። ምክንያቱም መጽሐፍ ቅዱስ ላይ ባለፈው እሑድ ቤተክርስቲያን ነበረ እና እግዚአብሔር ብር ሲመጣ ብራብ አለበላችሁኝም ብጠማ አላጠጣችሁኝም ብሎ ነው የሚጠይቀው። አንቺ የኢየሱስ ክርስቶስ አምሳል ነሽ፣ እሱም እኔም ሁላችንም ማለት ነው። መደገፍ መቻል አለብን። እኛ እኔና ቲሞቼ ማድረግ የምንችለውን ነገር እናደርጋለን። መጀመሪያ ህዝቡ የሚያደርገውን ነገር ነገር ግን አንቺ በጣም ጀግና ሴት ነሽ። ለልጆችሽና ለሱ ላደረግሽው ነገር እግዚአብሔር መልካም ነገር እንድታጭድ ያደርግሻል እና እንዳትተዩ። ይሄ ሰውዬ በረከትሽ ነው። ባይዘው ታይዋለሽ፣ ደግሞ ለማየት ያብቃሽ። ምናልባት እግዚአብሔር ብሎ ድጋሜ ስንቀረጽ እንደዚህ አይደለም የምንቀረጸው፣ በደስታ እግዚአብሔርን እያመሰገንን ገባሽ። እሱም ደግሞ ይበልጥ ድኖ ተፈውሶ አንቺም ደግሞ በቃ ደስተኛ ሆነሽ። እውነት ነው። አሁን እውነት ለመናገር እዚህ ላይ ልጨምርልህ፣ በባዶ ቦታ ላይ ተስፋ እሰጣለሁ። ተስፋ ነው የማወራው እውነት ለመናገር ቤት ውስጥ ማለት ነው። ተገርሞ ነው የሚስቀው እሱ ራሱ። አንቺ ግን የምትይው ነገር ይለኛል። እውነት በጣም ብዙ ነገር ነው የማወራው ቤት ውስጥ በቃ ቤት እገነባለሁ እላለሁ። ቤት ምርጥ ቤት ነው የሚኖረን፣ ቆንጆ ቤት እገነባለሁ እላለሁ። ልጆችም ቁጭ ብሎ ነው የሚያዳምጥ። ቆይ አንቺ ግን ህልም ነው እንደምትነግሪኝ እስከሚሉ ድረስ ነው። እኔ በተስፋ ነው ምርጥ ቤት እገነባለሁ፣ ሆቴል ይኖረኛል፣ እሰራለሁ ነው የምለው። በቃ ለምን ገና ነኝ እኮ ብዙ መስራት ይጠበቅብኛል ገና። እግዚአብሔር ከረዳኝ የማይሰራ ነገር የለም። በፈተና ተፈትኖ እኮ ነው የሚያልፈው። ብዙ ተፈትነ የተፈተነ ሰው ደግሞ መጨረሻው ያምራል ብዬ ነው የማስበው። ለሚ ምስክሬ ነው ከጎኔ ያለ። እውነት ለመናገር ለሚጋ ደውዬ ወይኔ ጫንቆኛል እኮ ቶሎ ድረስልኝ፣ በቃ እንደዚህ እኮ አሞት በጣም ተጨንቄያለሁ ስለ ከየት በቃ ከየት ደረሰሳለ የሚደርስልኝ የቅርብ ዘመዴ እሱ። እውነት ለመናገር በጣም ላመሰግነው እወዳለሁ። እውነት ለሚ እግዚአብሔር ይባርክ፣ ዘመንን ይባርከው። እውነት በጣም ነው የማመሰግነው። ብዙ ይለፋል። አሁንም እዚህ ሚዲያ እንድቀርብ የረዳኝም ያገዘኝም እሱ ነው። ቢያንስ ስትተነፍስ ይወጣላል። ቢያንስ ትንሽ ነገር ማለት ይሄ የምታወሪውና እኔ አሁን ሬስቶራንት አለኝ። እንዴት ነው ግቢያችን? በጣም ያምራል። አየሁትኝ። እናንተ ነው? በጣም ነው የኛ ነው። ስለዚህ እሱ ባህላዊ ሆኖ በጣም ያምራል። ተስፋ ስለነበረኝ ነው። ትክክል፣ ደስ ይላል። እና የዛሬ ነገርኩሽ እኮ ነው። በላውን አጥቼ የምቸገር ልጅ ነበርኩኝ።
እኔም ከድህነት ነው የመጣሁት ሲጀመር። ያው ግን አሁን ይሄ ሬስቶራንት እዚህ ጋር ሰው ሁሉ መጥቶ የሚበላው ሬስቶራንት እንዴት ፈጠርከው ብትይ እግዚአብሔርን በተስፋና በእምነት አግኝቼው ማለት በቃ አንድ ቀን እግዚአብሔር ይቀይረዋል ህይወቴን እያልኩኝ ደጋግቤ ሳወራ ጸሎት ሳደርግ በፈተናዎች ሁሉ ውስጥ አለፌ ግን አሳካለሁ። ለእኔ ያደረገው ለአንቺ የማያደርግበት ምንም ምክንያት የለም። ግን እንዳታቆሚ። ቅድም አሁን በጣም መጥፎ ቃል ካንቺ ወጥቷል፣ ብሞት ይሻለኛል። አይሽ ይሄ በጣም እግዚአብሔርን የሚያሳዝን አለም መሰለ እንደዚህ ያልኩት። አሁን ውስጥህ ላይ መተንፈስ እያለብህ መተንፈስ ስትከላከል ይሄ ምንድነው ታዲያ? ተጽዕኖ አይደለም ማለት የለብሽም። ተጽዕኖ አይደለም። ቆይ አሁን እኔ ምን እንደተሰባይ ልንገርሽ፣ የልቤን ነው። ምን ተረዳህ? አሁን በቀደም ምን እንደተረዳው ልንገርሽ። በጣም ጥሩ። የሚያጋጭ ነገር ተፈጥሮ ነው። ቆይ አድምጪኛ። ምን እንደተረዳ ልንገርሽ። ይገባኝ መንፈስ ቅዱስ ያለኝን ነው። እሱ ሳያውቀው በሱ በኩል አድሮ እሱንም አንቺንም የሚያጠቃ የሆነ ኃይል እንዳለ ገባኝ። ምን ገና የሚመጣው ልትቀየሪ ስትይ ነው የሚመጣው። ትክክል እኮ ነው። ሲጀመርም ብየዋለሁ። በቃ እኔ እንዲቀየር ስል ወይ የሆነ ነገር ሊመጣ ስል የሆነ የሚመታ ነገር ይሄ መሰበር ያለበት ከርስ ነው። ጸሎት አድርገሽ ራስሽን አዘጋጅተሽ ደግሞ አሁንም እኮ እግዚአብሔር በሰዎች እኮ ቢረዳ ገንዘብ ሰዎች ቢልኩ ያልሹን 100 ሺህ ብር 200 ሺህ ብር 500 ሺህ ብር ቢልኩልሽ ይሄ መንፈስ እንዳለ ካላወቅሽ ይሸወጃለሽ። ትልቁ እኮ እግዚአብሔር እኮ በር ላይ ቆሞ በገንዘብ በደስታ በሰላም ሊባርክሽ እየሞከረ ነው። ግን የሚዋጋ ሌላ ኃይል አለን ማወቅ ያለብሽ። እሱንም አውቄው እኮ በጸሎት ኃይል እኮ ነው ያለሁት እስከዛሬስ። እኔም ማንን ነው የማምነው? እግዚአብሔር። በቃ እግዚአብሔር ያሸንፋል፣ እግዚአብሔር ይችላል። ሰይጣን ደግሞ የተሸነፈ ነው። ምንም አይችልም። ሞቴ በቃ ከእግሮቼ በታች ነው። የቢሊየነር ልጆች ደስተኛ አይደሉም። ለምን? ሁሉ ነገር ይሰጣቸዋል። በቃ ተስፋ አይደለም ያላቸው። የድሃ ልጅ ግን ድሃ በህልሙ ቅቤ ባይጠጣ ኖሮ ይባላል አይደለ? ያ በጣም አስፈላጊ ነው። አሁን ሁሉ ነገር ቢሟላልሽ ከአንድ ወር በኋላ ይሰለችሻል። ሁሉ ነገር መኪና፣ ቤት ምናምን ቢኖርሽ እጭ ነው የምትይው። እኔ እግዚአብሔር ሀብት ሰጥቶም እንዲፈትነኝ አልፈልግም። ምን እንደምታ ሀብት ፈታኝ ነው። ሀብትን ስታገኝ ደግሞ እግዚአብሔርን መርሳት የለም። እውነት ነው። ሀብት እግዚአብሔር እንድትረሳ ያደርጋል። ገንዘብ ስታይ ዓለማዊ ነገር ታበዛለህ፣ ህይወት በቃ የተበላሸ ይሆናል። እኔ አሁን እግዚአብሔር ምን ብዬ ነው የምጸልየው? ጸልይ ራሱ እግዚአብሔር አንተን ማጣበትን ሀብት እንዳሰጠኝ፣ አንተን ምረሳበትን ሀብት እንዳሰጠኝ ነው። ለምን ባገኝ እንኳን እሱን ስሙን ማስከብርበትን በቃ ስሙ የሚከብርበትን ነው የምፈልገው። ብፈተንም ለበጎ ነው። ክርስቶስን ተፈትኗል እንዴ? በብዙ ነገር እኮ ተፈትኗል። ያንን እያስተወስን ካልሄድን በጣም ከባድ ነው። ስለዚህ እኔ እርግጠኛ ነኝ፣ በጣም እርግጠኛ ነኝ፣ በእግዚአብሔር በጣም እርግጠኛ ነኝ ህይወትሽ ይቀየራል። ይሄ ቪዲዮ ከተፖስተ በኋላ አንድ አይነት ላይፍ እንደማትኖር እርግጠኛ ነኝ። መልካም ነገር ጠብቂ። አይ ከልቤ ነው። መልካም ነገር ኤክስፔክት አድርጊ። እኛም አለን፣ ከጎንሽ ነን። ኦዲየንሱ ከጎንሽ ነው ያለው። አንድ ግን ማን የእሷ አንድ የረሳችው ነገር ቤታቸው ሄጄ አንድ ጊዜ 2016 ላይ ማለት ነው ለሚቅዴ ምን እንደሆነ ልንገር አለች። እንዲህ አይነት ህመም የተጠቁ ወንድሞችም እህቶችም ላይፍ መኖር እንደሚችሉ አግብተው መውለድ እንደሚችሉ እኔ ተምሳሌት ሆኜ አሁን የአእምሮ ህመም ከባድ ነው አይደል? ዋለም እግዚአብሔር ፈቅዶለት እቺ ልጅ ሰጠው በትዳር 2 ልጅ ባረከው። መኖር እንደሚችሉ ፕላስ ትሪት ካደረካቸው በጣም ሀምብል እንደሆኑ ህይወትን ከነሱ ጋር ረን ማድረግ እንደምትችል ማሳያ መሆን ይችላለሁ። እግዚአብሔር ብሎ የተወሰነ ካፒታል ቢኖረኝ እንደሆነ ኦርጋናይዜሽን ነገር ከፍቼ ማስተማሪያ መክፈት ሁሉ እቅድ አለኝ ብላለች። ሁሌ ይሄ ነገር እኔ ወይኔ ይችል ጃምነት መልኩ ነው ሊሳካላት የሚችለው ማንን ጠይቃለሁ ብዬ አስብ ነበር በውስጤ። እግዚአብሔር ምናልባት ቀኑ ዛሬ ነው ብሎ ምናልባት በጣም እኮ መልካም ሰዎች አሉ ሀገራችን ውስጥ እና በእንዲህ አይነት እንትን ተጠቂ ሆነው እህት ወንድምን ትሪት የማያደርግበት ዘመን ላይ ደርሰናል። እናት ልጅን ሚስት ግን ለባሏ ይኸውልህ በዚህ ደረጃ ስትሮንግ ሆና 8 9 10 ዓመት በትዳር አንድ ቤት መኖር ማለት እኔ የትም በጣም ነው ማደንቃት ይችላል። የዋለም እንዳለው ሆኖ ማለት ነው እና እግዚአብሔር ይሄን ሞገስሽ እንግዲህ በክብር ላይ ክብር ይጨምርላት ነው የምለው። ሁሌም ቢሆን እንዲቀጥልባት ይሄ ነገር በእውነት እና ታሳኳለች ደግሞ እግዚአብሔር ፈቅዶ። እኔ ፊል አድርጌዋለሁ። ይኸውልሽ ስትቀየር እንዳትረሽን። እግዚአብሔር ነው ሰውን የሚቀይረው። ምንም ነገር ግን ቢሆን በእምነትና በተስፋ ቀጥይ። ተስፋ ማለት የነገን ብርሃን አጉልቶ ማየት ነው። ያልመጣው ቤትሽ እንደመጣ አድርጎ ማሰብ። እውነት ነው። አሁን ለሚያለው ነገር ትክክል ነው። ለምሳሌ ብየዋለሁ። አንድ ቀን ቤት ይመጣል ያጫውተን ነበር። ያውቃል የኔን ህይወት ያውቃል። መጥቶ አስደስቶ ምናምን ተጫውቶ ሄደ። ከዛ
እንደዚህ ባደርግ እኮ ደስ ይለኛል እለዋለሁ። የሆነ ነገር ቢኖረኝ እኔ እንደዚህ አይነት ህመም ላይ የተጠቁትን እኮ ትሪት ቢያደርጓቸው እኮ የራሳቸውን ኑሮ መንገድ ላይ አለ አይደል አሁን የሚሸሿቸው ሰው ራሱ የሚሸሸው ባትሸሻንን ሰው ቀርበ እኮ ትሪት ብታደርገው እኮ ይድናል፣ ብትከታተለው ይድናል፣ የራሱን ህይወት ይቀጥላል። ያንን ሰው ቁጭ ብሎ የሚያዳምጠው ስለሌለ እኮ ነው እየተጓዘ ያለው ዝም ብሎ በየመንገዱ የሚጓዘው ማለት ነው። ስላልተረዳኸው እንጂ ብትረዳው ኖሮ እኮ እንደዚህ አይሆንም። ነገ ከእግዚአብሔር የምታገኘው እንደዚህ አይነት ነገር ስትሰራ መልካም ነገር። አሁን ሰው ውስጥን የሚረብሽ ነገር ሊነገር ይችላል። ትዳር በራሱ ስገባ ቃል ገብተህ ነው የምትገባው። ቃልን ደግሞ መጠበቅ ከእግዚአብሔር ዘንድ አክሊልን ታገኛለህ እንጂ አትጎልበት። እንደዛ ብዬ ነው እስከዛሬ እየተፈተንኩኝም ብዙ ነገሮችንም እያጣሁኝም እያገኘሁኝም በማግኘትም በማጣትም የምትኖረው። ለትዳር ዋጋ የምትከፍለው ለምንድን ነው? ያ ሰው እኮ አንድ ቀን እኮ ሊያመሰግን ይችላል። መልሶ ወደ ራሱ ሲመለስ እኮ ሊያመሰግን ይችላል። በቃ እሱም ተለውጦ ተሽሎት ደህና ሆኖ ከጭንቀት ወጥቶ መድኃኒቱንም አቁሞ የማየው ቀን አለ። በተስፋ እጠብቃለሁ ያንን ቀን። እንደዛ እያልኩ ነው የምኖረው። እግዚአብሔር አምላክ ይጨመርበት። ባስቀመጥነው ስልክና አካውንት የምትችሉትን ድጋፍ አድርጉ። የዛሬ ቪዲዮ ትንሽዬ ግጭቶች ያሉበት ኢሞሽናል የሚያደርግ ነገር ያለበት ነው። አዶኖ ግን የግድ መለቀቅ ስላለበት ነው ይህንን ቪዲዮ የምንለቀው። እባካችሁ በቅንነት ተረዱን። አንዳንድ ማይመስል ነገር ካያችሁበት በቃ ከአቅማችን በላይ ስለሆነ ነው ይህንን ያደረግነውና እግዚአብሔር አምላክ ሁሉን ነገር አስተካክሎ ደግሞ ሳቃቸውን፣ ደስታቸውን ጥሩ ቤት ውስጥ ጥሩ ኑሮ እየኖሩ እሱን እያከበሩ እውነትም ለካ የሚረዳን አባት እግዚአብሔር አለን። በእናንተ ስራ በኩልሽ በእናንተ በምትልኩት ገንዘብ ሰዎች እግዚአብሔር እንዳለ ያረጋግጣሉ። በቀጣይ እንተንፈስ እስክንገናኝ ድረስ እግዚአብሔር አምላክ ቸር ያቆየን። ታንኪ ሶ ማች